ዛሬ መንፈስ ቅዱስ አስተማሪያችን ዛሬ ጊዜው ላንተ ሰጠን በኢየሱስ ስም ዛሬ ጌታ ሆይ የቃል መገለጥ ዛሬ በኢየሱስ ስም በዓለም ዙሪያ ቀንበሩን ስለሚሰበር ዛሬ በጌታ በኢየሱስ ስም ሰላም ብያለሁ። ጌታ ሰላም ጸጋ በጌታ በኢየሱስ ስም አባት ሆይ ዛሬም እንጋብዝሃለን። ዛሬም በኢየሱስ ስም መንፈስ ቅዱስ ሆይ ዛሬም አስተማሪያችን ዛሬም ቀንበርን ወደ እውነት ሁሉ የሚመራ የእግዚአብሔር መንፈስ የቃል መገለጥ የቃል ዕውቀት የቃል ሬቨሌሽን ዛሬም በኢየሱስ ስም በዓለም ዙሪያ ጌታ እግዚአብሔር እናመሰግናለን። ፋሲካችን ክርስቶስ ስለታረደልን በሱ መታረድ እሱ ባቀረበው መስዋዕት እኛ ስለዳንን ስለተፈወስን ስላመለጥን ወጥመድ ስለተሰበረ እኛም ስላመለጥን ኢየሱስ በሰራው ስራ እግዚአብሔር ቪክቶሪ ላይፍ እንድንኖር ስላደረገን በሰይጣን ላይ በኮቪድ ላይ በበሽታ ላይ በድህነት ላይ ስልጣን ስለሰጠን በዳቢሎስ ላይ ስልጣን ስለሰጠን እናመሰግናለን። ዛሬም በጌታ በኢየሱስ ስም ክብር ሁሉ ላንተ ይሁን። ዛሬም ጊዜውን ሁሉ መንፈስ ቅዱስ ተረከብ። ስለ ምድራችን ስለ ኢትዮጵያ በጌታ በኢየሱስ ስም ነገሮች ሁሉ ስለተስተካከሉ ዛሬም መራራው ጣፋጭ ስለሆነ ማንኛውም ኢንተራፕት በዛ ያለ የአመት መንፈስ ስለተሰበረ እግዚአብሔር አባቶ ያቺ ምድር ጌታ እግዚአብሔር እንደ ቃል ጌታ እግዚአብሔር ስለምትጎበኛት የጉብኝት ዘመን ስለመጣላት እናመሰግናለን። ለኢትዮጵያም ስለ ኤርትራም ስለ አፍሪካ ስለ አሜሪካን በዚህ በዋይት ሃውስ ውስጥ በኮንግረስ ውስጥ በኢየሱስ ስም አንተ ስለምትገባ በኢየሱስ ክርስቶስ ስም እግዚአብሔር ጽድቅ ሬን ስለሚያደርግ እናመሰግናለን። ዛሬ ማንኛውም ቀንበር በዚህም በአሜሪካ ሆነ በኤሮፕ ሆነ በኢራን ሆነ በኖርዝ ኮሪያ ሆነ በማንኛውም በቻይና በኢየሱስ ስም ቀንበሩ ሊሰበር እግዚአብሔር አባቶ እናመሰግናለን። የእግዚአብሔር ክብር እነሆ በኢየሱስ ክርስቶስ ስም እግዚአብሔር አባቶ ያንተ እጅ ያንተ ምሕረት ጌታ እግዚአብሔር ስለሚሆን በምድራችን ላይ በነገስታት ላይ በሁሉ ላይ ስለሚሆን ዛሬም በሚሰሙ ላይ በክርስቲያን በፓስተር በወንጌላዊ በሐዋርያ በሚሽነሪ በሁሉ ላይ በነቢያት ላይ ምሕረት ስለሚሆን እናመሰግናለን። ዛሬም በኢየሱስ ስም ከፍ ገበር አስተምረን እግዚአብሔር መንፈስ ዛሬም ፋሲካችን ሁሌ በኢየሱስ ስም የፋሲካ ምስጢር ስለሚገባን በጌታ በኢየሱስ ስም ለኢትዮጵያ ሕዝብ ለኤርትራ እንቆቅልሽ ስለማይሆን የፋሲካ መብልና መጠጥ እንዳልሆነ ስለሚረዱ ጌታ እግዚአብሔር ነፃ የሚያወጣ የፋሲካ ጉልበት ዛሬም በኢየሱስ ስም መረዳት እግዚአብሔር በዚህ የሚሰሙ በሲዲ ውስጥ በሬዲዮን ውስጥ በዌብሳይት ውስጥ በዩቲዩብ በሚሄደው በሙሉ ጌታ እግዚአብሔር መሰንጀ በሁሉ በሚሄደው ጌታው መረዳት ስለመሰጡ አመሰግናለሁ። ክብር ሁሉ ላንተ ይሁን። ከፍ በል ስም ይባረክ። ጊዜውን ሁሉ ተረከብ እግዚአብሔር ሆይ በኢየሱስ ስም ጆሮ ሁሉ ይከፈት ዛሬ ጌታ እግዚአብሔር ማንኛውም ጌታ እግዚአብሔር ቃልን ኢንተራፕት የሚያደርግ የተመታ ይሁን። ፋሲካችን ክርስቶስ ታርዶልናል። በቅንነትና በእውነት እርሾ አድርጉ ተብሎ ተጽፏል። ዛሬ በኢየሱስ ስም መረዳት ስጠን። አስተምረን እግዚአብሔር መንፈስ ጊዜውን ሁሉ ላንተ ሰጠው። ሰዓቷን ደቂቃን በኢየሱስ ስም ዋጀው። ማንኛውም ጌታ በሽታ ከላቸው ለለቆ ስለሚሄድ ዛሬም እስራኤሎችን ከ430 ዓመት ከባርነት ፈንቅሎ ያወጣ ፋሲካ ይህ የእግዚአብሔር ፋሲካ ነው ብሎ ጌታው ነፃ እንደወጡ እንደዘመሩ ቀንበር እንደተሰበረ ዛሬም ከህዝባችን ላይ ስለሚሰበሩ አመሰግናለሁ። ይሄ ፋሲካ ጉልበት ነፃ ስለሚያወጣ በኢየሱስ ስም አከብራለሁ። ክብር ሁሉ ላንተ ይሁን። ለክርስቲያኑ መረዳት ስለምሰጥ እግዚአብሔር አመሰግናለሁ። ከፍ በል ስም ይባረክ። ጊዜውን ሁሉ ዛንተ ሰጠን። መንፈስ ቅዱስ አስተምረን። አንተ ወደ እውነት ሁሉ ስለምትመራ እናመሰግናለን። እኔ ታች አንተ ላይ አንተ ልትልቅ እንላስ ዛሬ በኢየሱስ ስም ጌታው የተማሩ ምላስ ስለሰጠኝ አመሰግናለሁ። ከፍ በል የሚሰሙ ሁሉ እንደ ሊድ ያለባቸው ይከፈት። እያንዳንዱ ማንኛውም በሽታ ካላቸው ላይ ይነሳ። ጭንቀት ፍርሃት ሁሉ የተመታውን በኢየሱስ ስም አሜን። ኢየሱስ ጌታ ነው። ወን ጌታ ይመስገን። እንግዲህ ሃፒ ኢስተር በዓለም ዙሪያ የጌታ ሰላም ጸጋ ይብዛላችሁ። ፋሲካችን ክርስቶስ ታርዷል። አሜን። ኢየሱስ ታርዷል። በቃ ታረደ። በቃ አንዴ ታርዷል። ኢየሱስ ጌታ ነው። አሁን እኔና እናንተ ፋሲካ ባለው ኢየሱስ ነው። ኢየሱስ ፋሲካችን ነው። ታዲያ ምን ይመስላችኋል? እዚህ ዛሬ በጣም እናያለን፣ ስለ ፋሲካ ጉልበት እናያለን። ማለትም ፋሲካ ወገኖቼ ትልቅ በቃ ዘመናችን ሁሉ ፋሲካ እንዲሆን ያስፈልጋል። ፋሲካ ጳውሎስ እስር ቤት ሆኖ በጌታ ሁል ጊዜ ደስ ይበላችሁ ያለ ሁል ጊዜ ነው ያለን። አንድ ቀን አላለም፣ 3 ቀን አላለም። ደስ ይበል። ደስ የሚለን ምንድነው? ፋሲካችን ክርስቶስ ታርዷል። አሜን። ስለዚህ ዛሬ እንማራለን። ስለ ፋሲካ ነው የምንማረው። ባለፈው አቲንክ ትንሽ ሪቫይስ አደርግላችኋለሁ። እኔ ብዙ ጊዜ ሳስተምር እንደዛ ነው። ትንሽ ደቂቃ ሪቫይስ እናደርጋለን።
እና ሰዎችን አስገቡ እንዲገቡ ምከሯቸው ጥሯቸው ዛሬም ይሄ መረዳት በኢየሱስ ስም ይሰጠናል እግዚአብሔር ወገኖቼ ይሄ ፋሲካ ቀላል ነገር እንደ ቀላል ነገር እንዳታዩት በቃ ሰይጣን እንዳቃላችሁ በምግብና በመብል ነው የሚሸውዳችሁ በሚጠፋ ነገር ይሸውዳችኋል በቃ እንደዛ አይደለም በግ ማረድ አይደለም ፋሲካ ዶሮ መብላት አይደለም ፋሲካ ባህል አይደለም ባህል እንዳታረጉት ኢየሱስ የሰራው ስራ አያችሁ ሰይጣን ታቃላችሁ በቃ ይሄ እንዳይገባችሁ ነው የሚያደርገው ይሄ ከገባችሁ ከተያዛችሁ ከዘር ቀንበር ነፃ ትወጣላችሁ ከተያዛችሁ በደል ነፃ የሚያወጣችሁ ኢየሱስ ነው ስለዚህ ምንድነው ዛሬ ፋሲካችን ክርስቶስ ታርዷል ይቅርታ አድርጉልኝ የሆነ ስልክ መጥቷል አስተካክላት እንድል ላርጋት ሪጀክት ላርጋት ይችል አሜን ታንኪ መንፈስ ቅዱስ አመሰግናለሁ እግዚአብሔር ክብር ሁሉ ላንተ ይሁን ስለዚህ አመሰገንኩ ተባረክ ከፍ ከፍ በስም ይባረክ በኢየሱስ ስም አሜን አሜን የሆነ ነገር መጥቶ ስልክ መጥቶ ይቅርታ እና ፋሲካ ወገኖቼ መብል መጠጥ አይደል የእግዚአብሔር መንግስት ጽድቅ ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደል ምግብ ለሆድ ሆድ ለምግብ ሁለቱንም ያጠፋል እግዚአብሔር በዛ ሰይጣን እንዳይሸውድ ኢትዮጵያ ሕዝብ ኤርትራ በምግብ ነገር እንዳይሸውድ እዛ ላይ አይደለም ህይወቱን ነው የሰጣችሁ ኢየሱስ ህይወቱን እኮ ነው የሰጣችሁ ሼር አደረጋችሁ ህይወቱን ሰጣችሁ በቃ ወደዳችሁና በዓለም ያሉ በምን በእስላሙን ኦርቶዶክሱን ምንም ማለት ካቶሊኩን ሰበን አድቬንቲስቱን ጴንጤውን በቃ በዓለም ላይ ምንም በቃ ፓጋንሱን እግዚአብሔር ወደሃል በቃ እግዚአብሔር ልጁን አረደላችሁ በቃ በሱ መታረድ እኔና እናንተ ቀና ብለን እንድንሄድ ነፃን በነፃነት እንድንኖር ክርስቶስ ነፃ አወጣልን ደግማችሁ በባርነት ቀንበራት ይያዙልን ባሪያ የሚያደርግ ምንድነው ህግ ውስጥ ከገባ ባሪያ ህግ ባሪያ ያደርጋቸዋል ስለዚህ ዛሬ አቲንክ ፋሲካ ምን እንደሆነ እናያለን እና ሁላችሁም የጌታ ሰላም ጸጋ በዓለም ዙሪያ ግሬስ ሃፒ ኢስተር ፋሲካችን ክርስቶስ ታርዷል ገባ በሉ ሰዎችን አስገቡ እንማራለን አሜን ቃሉን ላንብብና ከዛ በኋላ እንማራለን የእግዚአብሔርን ቃል ላንብብና ትንሽ ሪቫይስ አደርጋለሁ ባለፈው ስለ ፍርሃት ተመረና እንደውም ማን ፖስት አድርጎልኝ ነበር ዛሬ ፌስቡክ ውስጥና አብሶ ምሳሌ 28 ቁጥር ላይ ጻድቅ ልክ እንዳንበሳ ያለ ፍርሃት መቼም ይሄን ስለሰበኩ መሰለኝ ፖስት አድርጎልኝ መሰለኝ ኢንተርኔት ፌስቡክ ውስጥ ላይ ያየሁት እና አንበሳው ላይ ልክ እንዳንበሳ ያለ ፍርሃት ይኖራል ወገኖቼ ጻድቅ ነህ በቃ ምንም ማንም መፍራት የለብህ ኢኮኖሚ በሽታ ምናምን ሰው ምን አለኝ መፍራት ማቆም አለበት ሰው ምን ያደርገኛል ጌታ አይደለም ከዚህ ፍርሃት ውስጥ ካልወጣችሁ አትመቹትም ለእግዚአብሔር ሰው መፍራት ምናምን ባለፈው ነገርኳችሁ ጳውሎስ ነፃ ወጥቻለሁ አለ ከሰው በቃ ከሰው ነፃ ምንም አይነት ነገር አይዞም ጳውሎስ ለዚህ ነው ምንም በቃ ያላለ ምንም ነገር አያችሁ ከሰው ኦፒኒየን ካልወጣችሁ በጣም ከባድ ነው ሰው ምን ያደርጋቸዋል መሰላችሁ ኮንትሮል ያደርጋቸዋል ኮንትሮል ካደረጋችሁ ከባድ ግን ሰው መፍራት ወጥመድ እግዚአብሔርን መፍራት የሚያስፈልግ ስለዚህ ምንድነው አቲ ጥቅሱን ላንብብና አቲንክ ዛሬ ስለ ፋሲካ ነው የምናየው ፋሲካ ምን እንደሆነ እንረዳለን ምን ነካ ማስተርየ ፋሲካ እኮ እሑድ ነው ምናምን ኖ አሁንም ፋሲካ ነው ለኛ ፋሲካ ሁሌ ፋሲካ ነው ለኛ ሁሌ ፋሲካ ነው ሁል ጊዜ አንድ ቀን አይደለም ፋሲካ ሁሌ ነው ፋሲካ ኢየሱስ ጌታ ሁል ጊዜ በቃ የእግዚአብሔር ቃል ሁሌ ደስ ይበላችሁ ነው ሁሌ ሰበከ ዘመናችሁ ሁሉ ፋሲካ ሆናለሁ ፈካ ማለት አለበት ፈካ ያለ ጴንጤ ምናምን ጭምድድ ያለ ሳይሆን ፈካ ያለ ምናምን ጴንጤ አሜን ወይ ኢየሱስ ጌታ ነው ጥቅስ ላንብብላችሁና ዘጸአት 12 ላይ ላንብብላችሁ ከቁጥር 13 እስከ 14 ዘጸአት ምዕራፍ 12 ላይ አቲንክ ብሉይ ኪዳን ላይ ከዛ ነው የሚጀምረው እንዴት ይሄ ፋሲካ እንዴት ከበቃ በባርነት የነበሩ ሰዎችን ነፃ እንዴት እንዳወጡ አያችሁ ባሪያ ያደረገ ነገር ካለ ነፃ እንዴት በቃ ባሪያ ሰዎች ምን ያህል እግዚአብሔር ምን ሰጥቷቸው ነው ነፃ አወጣቸው በታንክ ነው እግዚአብሔር ሄደው በሚሳኤል ነው ወይስ በአየር ደብድቦ ነው እግዚአብሔር ግብፅን አሁን እንደሚደረገው ማለት ነው በዓለም ላይ አይደለም በሚሳኤል አይደለም በአየር አይደለም በምንም አይደለም እግዚአብሔር ግን ወገኖቼ የተጠቀመው ሜታ ያሳያቸዋል እግዚአብሔር እስራኤሎችን ከባርነት ሊያወጣ ማለት ነው በቃ ምንም አይነት ይሄ የሚታየው ነገር አልተጠቀመም እግዚአብሔር ግን ዘጸአት ላይ ላንብብላችሁ ከ12 ላይ 13 14 ላይ እንደዚህ ያለ ደሙ ባላችሁበት ቤቶች ምልክት ይሁንላችሁ
ደሙንም ባየው ጊዜ ከእናንተ አልፋለሁ። እኔም ግብፅን በመታው ጊዜ መቅሰፍት ለጥፋት አይመጣባችሁም። ይህ ቀን ለመታሰቢያ ይሆንላችሁ፣ ለልጅ ልጆቻቸው ንገሯቸው። ከዛ ምን አሰራቸው? ለመታሰቢያ ይሆንላችሁ፣ ለልጅ ልጆቻቸው ንገሯቸው። ይህ ለዘላለም ታደርጉታላችኋል። ይሄንን ለመታሰቢያ አድርጓል። ደሙን ምልክት ጎበሩ ላይ አድርጓል። ደሙን እኔ ባየው ጊዜ አልፋለሁ፣ መቅሰፍት አያገኛችሁም። አሁን እንዳትረሱ፣ እዚህ ላይ ዘጸአት ላይ የሚነግረን እግዚአብሔር አብሶ አካደብላቸው ዘጸአት 11 ላይ የተናገረው። ከዛ በፊት ዘጸአት 11 ላይ አንብብላችሁ። ዘጸአት 11 ላይ የተናገረው እንደዚህ ላይ መጀመሪያ ልክ ዘጸአት 11 ላይ አንድ መቅሰፍት አደርጋለሁ አለ እግዚአብሔር። ህዝቡ እንግዲህ 430 ዓመት ባሪያ ነበር፣ በፈርዖን ቁጥጥር ነበር። ፈርዖን ምንድነው? የዚህ ዓለም ምሳሌ ነው። አሁን ዛሬ ብዙዎችን ሰይጣን ቁጥጥር አድርጓል። ብዙዎችን በዘር ውስጥ ቁጥጥር አድርጓል፣ በሃይማኖት ቁጥጥር አድርጓል፣ በተለያየ ነገር በቃ ቁጥጥር አድርጓል ሰይጣን። አሁንም ፈርዖን 430 ዓመት ባሪያ አድርጓቸዋል። በቃ ይጫወትባቸው ነበር። ባሪያ ታውቃላችሁ? በቃ ባሪያ አድርጓቸው ነበር። ግን አንድ ቦታ ላሳያችሁ እንትን ላይ አቲንክ ዘጸአት ላይ ዘጸአት መጀመሪያ ዘጸአት ላይ አምሩላችሁ። ዘጸአት ላይ አቲንክ 12 ላይ ከ23 እስከ 1 እንደዚህ ላምሩላችሁ። ኦኬ እንደዚህ አለ። ከ22 እስከ 3 ላምሩላችሁ። እንደዚህ አላቸው። እግዚአብሔርም በደጅ ላይ ያልፋል፣ አጥፊው ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተውም አለ። አጥፊው እንዲመታ ወደ ቤታችሁ እንዲገባ አይተውም አለ። ዘጸአት ምዕራፍ 12 ከዛ ከእናንተ ለልጅ ልጆች ለዘላለም ስራ ታደርጉታል። አጥፊው እንዳይነካ ያልፋል። አሁን ይሄንን ስራ ታደርጉታል። አሁን አብሶ እዛ ላይ ምን አለ? የእግዚአብሔር ፋሲካ ነው። ይሄኛው ስርዓት ምንድነው? አሁን እስራኤሎች ያታቸው እስራኤሎች እስቲል እያከበሩ ያሉት ከፈርዖን የወጡበትን ጡንቻ ነው። እስቲል በኃይል አብሶ ፋሲካን ሰለብሬት የሚያደርጉት ምንድነው? ከፈርዖን ጡንቻ የዛሬ ስንት ሺህ ዓመት አውጥቶናል እያሉ ጊፍት ይሰጣጣሉ። በኃይል ነው የሚያከብሩ እስራኤሎች። እያከበሩ ያሉት የፈርዖን ጡንቻ ነው። ግን እኔና እናንተ የምናከብረው እሱን አይደለም። እኔና እናንተ የነገስታት ንጉስ መጥቶ ኢየሱስ እንዴት አድርጎ ከሰይጣን መንጋጋ ፈንቅሎ እንዴት እንዳወጣ። ስለዚህ እዚህ ላይ ምን አላቸው? ምን እንዳላምሩላችሁ። ኦኬ ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይፈቅድም፣ እናንተም ለልጅ ልጆቻችሁ ለዘላለም ሥርዓት አድርጉታል። ለልጅ ልጆቻችሁ ለዘላለም ሥርዓት አድርጉታል። እንትን ላይ ላሳያችሁ። እንትን ላይ አይ ቲንክ ዮሐንስ እንትን ላይ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 6 7 ላይ እንደዚህ መመከታችሁ መልካም አይደለም። ጥቂት እርሾ ሊጡን እንዲያቦካ አታውቁምን? ተመልከቱ። ኦኬ ከዛ ጥቂት እርሾ እንዲያቦካ አታውቁምን? አሮጌውን እርሾ ታስወግዱ ዘንድ ከዛ ምን አልሰራችሁ? ኦኬ አሮጌውን እርሾ አስወግዱ። በደንብ ላመረ ይቅርታልኝ። በደንብ ደግመዋል። አታውቁምን? እንግዲህ ያለ እርሾ እንድትሆኑ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ። ፋሲካችን ክርስቶስ ታርዶልናል። ከዛ በአንድ ነገር ይናገራል። አንደኛ በቅንነት በእውነት የቂጣን ባህል አድርጉ እንጂ በግፍና በክፋት እርሾ አይደለም ይላል። በግፍና በክፋት እርሾ አይደለም፣ በቅንነት በሉ። አሁን ፋሲካችን ክርስቶስ ታርዶ እንዳትረዱ። በጣም መጣላቸው። አሮጌውን እርሾ አስወግዱ ይላል። አሁን አዲሱን እርሾ ነው ማድረግ አለብን። አሮጌው እርሾ ካልተወገደ ከልብ ንገራችሁ ጸጋ የለም። በአሮጌው ካላችሁ ጸጋ የለም፣ ነበር አይኖርም። ስለዚህ ምን አለ? አሮጌውን አስወግዱ አዲሱን ተሆኑ ዘንድ አለ። አሮጌውን አስወግዱ። ፋሲካችን ክርስቶስ ታርዶልናል አለ። ሌላ ጥቅስ ላምብላችሁ። ሌላው ደግሞ ወደዚህ ይመጣል ነው። ሌላውን ላምብላችሁ። እንትን ላይ አይ ቲንክ ዘጸአት ላይ ኖ ዮሐንስ 1:29 ላይ ዮሐንስም ኢየሱስ ወደ እርሱ ሲመጣ አይቶ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ነው። ኢየሱስ ወደ እሱ እንደመጣየና የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። አሁን ዮሐንስ ነው የሚያው ኢየሱስ ስለ ኢየሱስ የሚናገረው። ሌላ ቦታ ላምብላችሁ። ማቴዎስ ላይ 26 ላይ ቁጥር 26 ላይ
እንጀራውንም አንስቶ ሲበሉ ኢየሱስ ምን አደረገ መሰላችሁ? ለደቀ መዛሙርቱ ቆርሶ ሰጣቸው። እንካችሁ ብሉ፣ ይህ ሥጋዬ ነው። ጽዋንም ደግሞ አንስቶ አመስግኖ ጽዋ ሰጣቸው። እንካችሁ ብሉ፣ ይሄንን እንደዛ ኦኬ እንካችሁ ብሎ አመስግኖ ሰጣቸው። ይህም ደግሞ ምን አለ? ለብዙዎች ለኃጢአታቸው የሚፈስ አዲስ ኪዳን ነው። አዲስ ኪዳን ነው። አሁን ኢየሱስ ምንድን ያደረገው? እንዳትረሱ ዘጸአት ምዕራፍ 12 ላይ እያንዳንዱ ጠቦት ያቀርባል። ከዛ ብሉታል ስጋው፣ ደሙን ግን እንዳትበሉ። ቅድም ሳነብላችሁ ደሙን በግበሉ ላይ ርጨዋል። ከዛ ይሄንን ለልጅ ልጆቻችሁ ስራ ፋሲካ አደረገ ማለት። አሁን ያ በግ ታርዶ ፋሲካ ሆኗል። ፋሲካ እንዳትረሱ፣ ፋሲካ እነሱ ያደረጉት ያንን በግ አርደው። አሁን ደግሞ በአዲስ ኪዳን ላይ ያሳያቸዋለሁ። ኢየሱስ መጥቶ ለእኔና ለእናንተ ታረደ። አሁን ምንም ማለት እርድ ማድረግ የለም። ምንም ነገር የምታረጉት ነገር የለም። ምንም ማለት ነገር ፋሲካን ከምግብ ጋር ማያያዝ የለብን። ከበጋ ከዶሮ ጋር ማያያዝ የለብን። ከሚጠፋ ነገር ትዝ አላችሁ? ዮሐንስ ምዕራፍ 6 ላይ ምን እንስራ ሲሉ ለሚጠፋ መብል አትስሯል። ምግብ ፈልገው ነው ዮሐንስ 6 ላይ መገባቸውና ከዛ ተመልሰው ፍለጋ መጡ ኢየሱስን። አቲንክ ዮሐንስ 6:28 ላይ ምን እንስራ ያሉ ሰዎች እግዚአብሔር አብ አትሞታል በእርሱ እመነዋል። ለሚጠፋ መብል አትስሯል አልኳችሁ። ፋሲካ ከምግብ ጋር ከልብስ ጋር ምትበቃ እንዴት የምታፎካክረው ከሆነ እስቲ ተይዘሃል ማለት ተይዘሻል ማለት። ምንም ነገር ባይኖርም ፋሲካ እውነተኛ ፋሲካ ከገባ ሁሌ ምንም ነገር አይዝም። የውጭ ነገር አይዝም። የውጭ ልብስ፣ መብላት፣ መጠጣት ምናምን ባህል ምናምን የለም እንደዛ። ምክንያቱም ይሄኛው እውነተኛ ፋሲካ ነው። ስለዚህ አሁን ትምህርቱን እንጀምርላችሁ። ባለፈው አቲንክ ወደዚህ ከመግባቴ በፊት አንድ ቃል ትዝ ያላችሁ ስለ መፍራት ነበር የነገርኳችሁ። ይህን ትምህርት ከመጀመሪያ በፊት እግዚአብሔር የኃይል ፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። እግዚአብሔር አልሰጣችሁም። ያልሰጣችሁን ኦፕሬት አታድርጉ። እግዚአብሔር አልሰጣችሁም። በአዲስ ኪዳን አትፍራ እመን እንጂ ባለፈው ሰጥቻችኋለሁ። ማርቆስ ላይ 5 ላይ ኢያሮስን ምን አለው? እመን እንጂ አትፍራ። ጸልዩ አልኩ። በጣም አጥብቆ የጸለየ ሰው ግን ምን አለው ጌታ? እመን እንጂ ሞቷል እኮ ልጁ ሞታለች እኮ አንዱ ዛሬ የሞተ ሊመስል ይችላል። ስለ ምድር ስለ ኢትዮጵያ ብትጸልይ፣ ስለ ኤርትራ ስለ ስትጸልዩ፣ ስለ መቀሌ ስትጸልዩ ማለት ነው ሰምት ብቻ ስለ አሜሪካ ስትጸልዩ የሞተ ሊመስል ይችላል። ግን ምን አለው ጌታ? እመን እንጂ አትፍራ። ያ ማለት ምን ማለት ነው? መተ የጸለየውን ጸሎት እመን ማለት ነው። አያችሁ፣ የጸለያችሁን ጸሎት ማመን አለ። መተ ሰግደ ተንበርክከ አጥብቀ ለምነኛል ያንን እመን ማለት ነው። ዛሬ እየጸለያችሁ ማታምኑ ከሆነ በሚታይ በወር የምትሄዱ ከሆነ በቃ እንዴት ነው እምነታችሁ ይሸራተታል፣ ይሄዳል። ግን ማመን ያለብህ የጸለያችሁት የለመናችሁት እንዳገኛችሁት እመኑ ይሆናል። አሜን። ማመን አለብህ። በቃ ማመን አለ። አሜን። ስለዚህ ምንድነው መፍራት ከእግዚአብሔር እንዳልሆነ አየህ። ትልቁ ታውቃላችሁ ሰው የሚፈራው ምን እንደሆነ እንገራችሁ፣ ሞትን ነው የሚፈራው። ሞት የምትፈራ አየህ፣ ሞት ላይ የተሰራው ስራ ካልገባ ጌታ መጥቶ ሞት ላይ ድል እንዳደረገ ባለፈው ነግሬያችኋለሁ። መፍራት ያለባችሁ አለ ሉቃስ 12 ላይ ትዛላችሁ፣ ስጋን የሚገለውን እንዳትፈራው። ማለትም ከገደለ በኋላ አንድስ እንኳን ማድረግ የማይችለውና እንዳትፈራው። ግን ይሄኛው ግን እግዚአብሔር ግን ምንድነው ከገደለ በኋላ ወደ ገሃነም ሊጥል የሚችል ስልጣን ያለው ፍሯል እግዚአብሔር። ስልጣን ያለው በሞትና በሲኦል ላይ ስልጣን ማለት ኢየሱስ ነው። አልኳችሁ ሰይጣን ኮንትሮል አድርጎ በፊት በሞት ያስፈቱን በሞት ፍርሃት ውስጥ አስቀምጧል። በሞት የሚፈሩና በክብር አሁን ላሳያችሁ እንትን ላሳያችሁ አቲንክ እንትን ላይ ዕብራውያን ላይ ላሳያችሁ ዕብራውያን ላይ እንትን ላይ ዕብራውያን ምዕራፍ 2:14-15 ላይ እንግዲህ ልጆቹ በስጋ እንዲካፈሉ ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር የውም ዲያብሎስ ነው። ስልጣን ማን ያለው? ሰይጣን ነበር። በሞት ላይ ስልጣን ማን ነበር? ሰይጣን ነበር። አሁን ግን ተሽሯል። አለ ኢየሱስ ጌታ ነው። ምንም ስልጣን የለውም በሞት ላይ። እንደውም ታውቃላችሁ ሰይጣን እኮ መግደል እንደማይችል ታውቃላችሁ። ግን እንድትገሉ ሐሳብ ይሰጣቸዋል። አሁን ይሁዳ ውስጥ ጌታን አሳልፎ እንዲሰጥ ሐሳብ ነበር። ሰይጣን እኮ አይገላችሁም፣ ግን እንድትገል ራስን ሱሳይድ ዋጋ የለህም በቃ ራስን ግደል
በቃ አንተ መድኃኒት ትሞታለህ ተስፋ እንዲቆጠረጋ ግን ምን አለ እዚህ ላይ ሲናገር በእርሱ እግዚአብሔር በሞት ላይ ስልጣን ያለው በሞቱ ይህም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲያተከፈለ አየህ። በምን ፍርሃት ውስጥ ያሉትን? በሞት ፍርሃት። ኢየሱስ መጥቶ በምድር የተካፈለው በስጋና በደም እንዳትረሱ፣ በስጋና በደም። አሁን ጌታ የሰጠን ምንድነው? ስጋና ደሙን የሰጠን። አሁን እንዳትረሱ ጌታ ማለት ነፃ አያችሁ። ሞትን መፍራት የለም። ሞትን አልኩ። ዛሬ ብዙ ሰዎች ሐኪም ቤት መሄድ አይፈሩም፣ የሚፈሩት ሞትን ነው። ግን ሞት ላይ ኢየሱስ መጥቶ ስልጣን ሰጥቷል። በቃ በሞት ፍርሃት ያሉትን ነፃ ሊያወጣ ኢየሱስ በስጋና በደም ተካፈለ። እንደውም እግዚአብሔር ቃል ሲነግረን አንድ ጊዜ ስጋውን በማቅረብ ቀደሰ። ኢየሱስ አሁን ስጋና ደሙን አቅርቦልናል። አሁን በዚህ ምን አድርጎታል? ነፃ። ስለዚህ ሞትን እንዳትፈሩ። ሞትን ከፈራው ምን እንደምትፈራ አንደኛ ስላልተረዳ ብትፈራው። ምክንያቱም አንተ ሰዎች አሁን አንዳንድ ሰዎች ከሞተ በኋላ ህይወት ያለ አይመስላቸው። እነዚህ ለማን ናቸው? የዚህ የሰዱቃን ወንድምና እህቶች ናቸው። ሰዱቃኖች ትንሣኤ ህይወት የለም ይላል። ፈሪሳውያን ግን በራሳቸው ጽድቅ የተሞሉ ናቸው። ብዙ ፈሪሳውያን አሉ፣ ሰዱቃን አሉ። ዛሬ በምድራችን ብዙ ሰዱቃን አሉ። አንዳንዱ ትንሣኤ ያለ አይመስልም። በቃ ከሞተ በኋላ ሄደ። እኔ አሁን እናቴን አጣሁ፣ የቴን ባል አጣሁ፣ በቃ ሄደች ብዬ ተስፋ ቆርጣለሁ፣ እንደማገኛት አውቃለሁ፣ እናታለሁ፣ አገኛታለሁ። ስለዚህ ምንድነው? ሞትን ኢየሱስ አሸነፈው። በሞት ላይ ፍርሃት ምንም መፍራት የለም። ትልቅ መፍራት አንድ ጊዜ አንዷ ይልንገራችሁና ጨርስ። አንድ ጊዜ አንዷ ሁል ጊዜ ማታ አብራ ከባሏ ጋር ስትተኛ ባሏን ትቀሰቅስና የሆነ ኪችን ውስጥ ድምጽ ሰማለሁ ትለዋለች። እንዳትረሱ ባለፈው ነግሬያችኋለሁ። ኢዮብ እየፈራሁት መጣ። አሁን እቺ ሴትዮ ትቀሰቅሰዋለች። በቃ አንዳንዴ ማታ ማለት ነው የቀሰቀሰችው ኪችን ውስጥ ምንም የለም። አሁንም ደግሞ ሌላ ቀን ትቀጥላለች። አሁንም ዛሬ ድምጽ ሰማሁ ትለዋለች። ኪችን ውስጥ የሆነ ድምጽ ሰማለሁ። ለሊት እኮ ነው። ይነሳል ባሉ የለም። እንዲህ ያደረገች ኦልሞስት 30 ዓመት ነው። በቃ እንዲህ ያለች በቃ አንዳንድ ቀን የቀሰቀሰችው ማለት ነው። ከዛ ልክ በ30ኛው ዓመት አንድ ቀን ተነስ ብላ ሲነሳ ሰውየው ሌባው ሽጉጥ ይዞ ኪችን ውስጥ አለ። ከዛ ምን እንዳለ ታውቃላችሁ? ሌባው ራሱ ስጠብቀኝ ነበር መጣዋል። 30 ዓመት ተጠብቀው ነበር። ይኸውላችሁ የምትፈሩት ነገር በቤታችሁ ላይ ይመጣል። ምን እየፈራሽ ነው? ሰው መፍራት ወጥመድ ነው ብያለሁ። በቃ መፍራት እግዚአብሔር የፍቅር የኃይል ፍቅር ራስን የመግዛት የፍርሃት መንፈስ አልሰጠህም። 30 ዓመት ትጠብቂኝ ነበር መጣዋል። ሴትዮዋ መቼም ባልየው ትዕግስተኛ ተነስ ኪችን ውስጥ የሆነ ድምጽ ሰማለሁ ብድግ ይላል። ምንም የለም። ተነስ ትለዋለች። አንድ ቀን ብድግ ይላል። የለም። መጨረሻ በ30ኛው ዓመት ሌባው ገብቷል። ከዛ ትጠብቀኝ ነበር መጣውላታ። ይኸውላችሁ ዛሬ ኢየሱስና እናንተ የምንጠባበቀው ኢየሱስ ነው እንጂ ፍርሃት አይደለም። የምንጠባበቀው ጌታ በድንገት ይመጣል። ኢየሱስ ይመጣል። ኢየሱስ አሁን ፍርሃት አልሰጠህም። እንዳንበሳ ያለ ፍርሃት ሄዳለህ። ምንም ነገር መፍራት የለም። አሜን ነው። ኢየሱስ ጌታ ነው። ስለዚህ ዛሬ የእግዚአብሔር ቃል እንቀጥል እንማር አይደለ? ይሄኛውን ትምህርት እንማር። ምን ያህል እግዚአብሔር ነፃ እንዴት እንዳወጣቸው እስራኤሎችን ላሳያቸው። እስራኤሎችን እንዴት አድርጎ እግዚአብሔር ከባርነት ቀንበር በምንድን ያወጣቸው? ካወጣቸው በኋላ ምንድን የሰጣቸው እግዚአብሔር በጣም ያሳያቸዋል። በቃ እግዚአብሔር ምን እንደሰጣቸው ማለት ነው። እነዚህ ሰዎች አስቡ 430 ዓመት ባሪያ ነበር። እግዚአብሔር ደግሞ እነሱን ያያቸው የአብርሃም ኪዳን ለአብርሃም የገባለት ዘር እኮ አለ እስከ 4 ትውልድ ባሪያ እንደሚሆን ነገሩ ለእግዚአብሔር ለአብርሃም ነገረው እግዚአብሔር። ከዛ እኔ ያወጣቸዋለሁ ሳወጣቸው በብር በወርቅ አወጣቸዋለሁ አለ እግዚአብሔር። አሁን እግዚአብሔር በገባው ቃል መሰረት እነዚህ ሰዎች መጣ እግዚአብሔር። በጣም ካነበባችሁ መጽሐፍ ቅዱስ ማአት ኦልሞስት ከ10 በላይ ድንቅ ታምራት ተደርጓል። ፈርዖን ግን አለቅም ማለት እብን ታውቃላችሁ። የፈርዖን አስማተኞች ራሳቸው ሙሴ የሚያደርገው ድንቅ ታምራት ያደርጉ ነበር። በቃ አስማተኞች ያደርጉ ነበር። ግን አለቅም። በቃ መጨረሻ ላይ እግዚአብሔር ቅድም ሳነብላችሁ ዘጸአት ላይ አብሶ ዘጸአት እንትን ላይ በጣም እሱ ላምብላችሁ እንትን ላይ አይ ቲንክ ዘጸአት ላይ
ዘጸአት 11 ላይ እንደዛ ነው። ኦኬ ምን አለ መሰላችሁ? ኦኬ ዘጸአት ምዕራፍ 11 ቁጥር 1 ላይ ይሄ በደንብ ላምብላችሁ። ዘጸአት ምዕራፍ 11 ቁጥር 1 ላይ የመጨረሻን መቅሰፍት አደርጋለሁ አለ እግዚአብሔር። አሁን እስራኤሎችን ምን ይመስላችኋል? 10 ድንቅ ታምራት ዝንብ ሲዘንብ፣ ጓጉቸር ሲመጣ፣ ጉራዴ ሲሆን፣ አንበጣ ሲመጣ፣ በቅማት ውሃ ወደ ደም ሲለወጥ ፈርዖን አልለቅም አለ። ፈርዖን ልቡና አክቹአሊ እግዚአብሔር ለምንድን ነው እንደዛ ያደረገው? እግዚአብሔር ክብሩን ሊገልጽ ስለፈለገ ነው እንጂ ወዲያ ያስለቀቀዋል። እግዚአብሔር በጸናች ክንድ አወጣቸዋለሁ አለ እግዚአብሔር። ከዛ አሁን ልክ እዚህ ላይ ዘጸአት 11 ላይ አንድ ነገር ታናችሁ ላምብላችሁ። 11 ላይ በፈርዖንና በግብፅ ላይ አንዲት መቅሰፍት አደርጋለሁ፣ ከዛ ይለቃቸዋል፣ ሲለቃችሁ አባሮ ያሳድዳቸዋል፣ ወንድ ከወንዶች ኦኬ ሴትም ደግሞ ከወገኖቻቸው የብርና የወርቅ ይሹ ዘንድ በሕዝቡ ጆሮ ሁሉ ተናገር። እግዚአብሔርን በግብፃውያን ፊት ለሕዝቡ ሞገስ ሰጣቸው። ማስካዶር ራባዲጋሳ አሜን በይ። ምንድን የሰጣቸው እግዚአብሔር? ወንድ ከወንዶች ሴቶች ከወገኖቻቸው የብርና የወርቅ ነገር በጆሮ ይናገሩ። አሁን ምን ሰጣቸዋል አለ እግዚአብሔር? ሞገስ ሰጣቸው። አሜን በዛሬ ዛሬ በኢየሱስ ስም ሞገስ በእናንተ ላይ ይወጣል። ይሄንን በሚሰማው ላይ ነው የእግዚአብሔር ሞገስ በላችሁ ላይ ይለቀቃል። የእግዚአብሔር ሞገስ ይለቀቃል በላችሁ ላይ። ምንድን ነው የሚሰጣቸው? እነዚህ ሰዎች አስተውላቸው። በፊት ብር ጠይቀዋል፣ ወርቅ ጠይቀዋል፣ ባሪያ ሆኑ። አንዳንድ ሰዎች ሲቆጣ ያዋሉ። ለምንድን ነው ብር ሰዎች ፓርትነር ለምን አይሆነኝም ምናምን ገንዘብ ምናምን? ሞገስ ነው የሚያስፈልግ፣ ሞገስ ነው የሚያስፈልግሽ። ሞገስ ካለ እናስለ አሁን እግዚአብሔር ታውቃላችሁ፣ እነዚህ ሰዎች በጦር በሚሳኤል በምናምን አለበት ሲያወጣቸው በታንክ በምን አለ የተጠቀመበት ሜታል ማለት ዛሬ ቴክኖሎጂ እንደሚጠቀሙት ነው። ግን እግዚአብሔር በጸናች ግን ምንድን ነው የሰጣቸው? ይናገሯል በሕዝቡ ጆሮ ፊት፣ ከዛ ሞገስ ሰጣቸዋል። ዛሬ በኢየሱስ ስም ይሄ ትምህርት የሚሰማ ሁሉ ከልብ ልንገራችሁ፣ በላችሁ ላይ ኃይለኛ ሞገስ ነው የሚለቀቀው። በቃ ሞገስ ይለቀቃል፣ ነገርሽ ሁሉ ይለቀቃል። በቃ እንዲህ ያስቀመጥ የጴጥሮስ መረብ ምን ይመስላል? ሌሊቱን ሙሉ ደክሞ ታግሎ ኤክስፐርት እኮ ነው ጴጥሮስ። ማን የመጣው ሞገስ ለጴጥሮስ? ማን ነው ያ ሞገስ? ኢየሱስ። ዛሬም ፋሲካችሁ ማን ነው? ኢየሱስ ነው። ኢየሱስ ነው። በቃ ኢየሱስ ነው። አሁን ፌቨር መጣለት። ምን ይመስላችኋል? ከዛ በኋላ ይሄ ሞገስ ከመጣ ምን ይመስላችኋል? እነዚህ ዘምረው የሚያውቁ ዘምረው፣ ለብሰው የሚያውቁትን ልብስ ለበሱ፣ ወርቅ አይተው የሚያውቁ ወርቅ አዩ። ይሄ ሁሉ ምትግል አያስፈልግም። ይሄ ሞገስ ከመጣ ሁሉ የእናንተ ነው። እንደው ስላላወቅን ነው እንጂ ሁሉ የኔና የእናንተ ነው። በዓለም ላይ ሁሉ ብሩም ወርቁም የኔ ነው አላለም እግዚአብሔር? የእግዚአብሔር የሆነ ነገር የኔና የእናንተ ነው። ግን ምንድን ነው የሚያስፈልግሽ? ሞገስ ነው የሚያስፈልግሽ። አሁን በአዲስ ኪዳን ግን ሞገስ እንዴት ነው አክቲቭ የሚሆነው? ስታርፉ ነው። እኔ ሳርፍ አሁን ምን ወዳት ማርያም ምንድን ነው ያገኘችው? ሞገስ እኮ ነው። የድሃ ቤተሰብ ናት። ድሃ እኮ ናት ማርያም ቤተሰቦቿ። ከእግዚአብሔር ዘንድ ጸጋ አግኝተሻል። ኢየሱስም ክናው በጥበብ በቁመት በሞገስ ያድርግናል። ደም ግባት የለውም ኢየሱስን ልንወደው። መልክና ደም ግባት የለውም። እንደው ዝም ብሎ እየሳሉ ለቢዝነስ ነው እንጂ ሰውን እየሳሉ ኢየሱስ ይሄ ነው እያሉ ገንዘብ ለቢዝነስ ኢየሱስን ያያለ ኢየሱስ ደም ግባት የለውም እንወደው ዘንድ። ግን ምን ነበረው? ይህ የምወደው ልጄ ነው አለ። ሞገስ ነው ያለው። አሁን እስራኤሎች ወገኖቼ ምንድን ነው ያወጣቸው? ፋሲካ ከ430 ዓመት በምንድን ነው ያወጣቸው እግዚአብሔር? በሞገስ ከዛ ሚሽኑን ስላላወቁ ችግር ውስጥ አክቹዋሊ የገቡት አሳያቸዋለሁ። እስራኤሎች ችግር ውስጥ የገቡት ህግ ውስጥ ሲገቡ ከእግዚአብሔር ጋር አገኒስት ሆናቸው ጀመር። እግዚአብሔር ይቃወማቸው ጀመር። ራሱ እኛ እንግባ ብሎ ነው እግዚአብሔር ቃል እና እናደርጋለን ሲሉ ለምሰጠ ያወጣ ያሳያቸዋል። በጣም አሳያቸዋል። ሌላ ተስላ ብላችሁ እንትን ላይ አሁን እነዚህ ሰዎች ምን አላቸው እግዚአብሔር? አንድ መቅሰፍት አደርጋለሁ። ከዛ እግዚአብሔር በምን አወጣቸው? በሞገስ። አንድ ቦታ ላምብላችሁ እንትን ላይ ዘጸአት 12 ላይ 12:36 ይሄን እንደው ያልኩ
ዘጸአት ጻፉላችሁ ፌስቡክ ላይ 12 ዘጸአት 12:36 12:36 ላይ እግዚአብሔር ያደረገው ላሳያችሁ። እግዚአብሔር ያደረገው ላሳያችሁ። ዘጸአት 12 እንደዚያ አለ። ኦኬ እንደዚያ አለ። ምን አመሰላችሁ? እግዚአብሔር ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጣቸው ሞገስ ሰጣቸው። እነርሱ በዘበዙ ራካዶ አሜን በይዘን ምንድን የሰጣቸው? እግዚአብሔር ሞገስ ነው የሰጣቸው። በሕዝቡ ፊት በግብፃውያን ፊት የሰጣቸው ሞገስ ፌቨር ማለት። አሁን ምን አደረጉ እነሱ? በዘበዙ። ለመበዝበዝ ትፈልጊያለሽ? ለመበዝበዝ ትፈልጋለህ? የኃጢአተኛው ሀብት ያንተ እንደሆነ ታውቃለህ? ለጣ ነው ቢጠብቁ የኃጢአተኛው ሲሰሩ ይስሩ 3 ስራ 4 ስራ ይስሩ ለማን ነው የሚሰሩት? ለጻድቁ ነው። ግን ይሄ ጻድቁ የሚያስፈልገው ከልብ ልንገራችሁ ሞገስ ነው የሚያስፈልግሽ። ሞገስ ነው የሚያስፈልግ። አሁን አስቴር በንጉሥ ፊት ሞገስ አገኘ ይችላል። ከዛ 127 አገር ያመ ምክር አፈረሰች። አሁን በአዲስ ኪዳን የሚያስፈልጋችሁ ፌቨር ነው። ፌቨር ካለ በሮች፣ አለቆች፣ ባለስልጣናት ሁሉ ይታዘዛሉ። ፓርትነር ሁሉ መምጣት ይጀምራል። ወደ እናንተ የሚረዷችሁ ይመጣል። ምንም ትግል አያስፈልግም። ፌቨር ነው የሚያስፈልግሽ። አሁን እቺ ሲናች የተባለ ሴት ሲድ ናጀራ በጣም በቃ መዝሙሮቿ ሚነቀን ይመስለኛል። ያ ኢየሱስ የሚለው መዝሙሯ ነው። ኢየሱስ የሚለው መዝሙሯ እሱ ላይ ነው ፎሞስ ይመጣል። በቃ ሁሌ ትናገራለች ፌቨር እንዳለ። በቃ አሁን ትልቅ በጥሳ ወጣሽ ናት። ሞገስ አለ ኃይል ፌቨር አለ ይላል ትናገራለች። ሞገስ ምን ይላል? አሁን እነዚህ እስራኤሎች ከባርነት የወጡት ከ430 ዓመት ባሪያ የሆኑ የተናቁ የተገፉ በተጨቆኑ ፈርዖን የረገጣቸው ዛሬ ማርኮ ሰይጣን እየረገጠ ነው ያለው። ዛሬ በዘር ውስጥ ሆነ እየረገጠ ነው ሰይጣን ያለው። ዘር ውስጥ የምትባላ ቆደ በሱ ነው ያለው። እየረገጠ ነው ሰይጣን። በቃ በዘር ውስጥ ያለ በቃ በሃይማኖት ውስጥ በቃ እየረገጠ ነው ሰይጣን። አየው ሰይጣን አይለቅም። የዚህ ዓለም ገዢ ይመጣል አለ ጌታ ዮሐንስ 14:30 በእኔ ላይ አንዳች የለውም። አሁን ፈርዖን ምሳሌው ማነው? ሰይጣን ነው። ሰይጣን ወገኖቼ አይናችሁን ዕውር ያደርጋል። እግዚአብሔር ያደርግላችሁ። ይሄ ፋሲካ ሚስጥር እንዳይገባችሁ ያደርጋል። ፋሲካ መብላት መጠጣት አይደለም፣ ባህል አይደለም። ይሁን እነዚህ ሰዎች ዘምረው የሚያውቁ ዘምረው፣ በቃ ልብስ አይተው የሚያውቁ አዩ። እንደገና ቀይ ባህርን ተሻገሩ፣ ተጠመቁ ይላል እግዚአብሔር ቃል ሲናገር። በቃ እግዚአብሔር በቃ መፈራትን ሰጣቸው። ሞገስ መጣ በእነሱ ላይ። የእግዚአብሔር ሞገስ ማለት ነው ማስፈራት ነው። በሄዱበት ቦታ ሁሉ ድል ይሰጣቸው ነበር። ትዛላችሁ በኢያሪኮ ላይ የተናገሩት ኢያሪኮ ላይ ሰዎች ሰማን ስለና ልባችን ቀለጣል። ይሁን የእግዚአብሔር ሞገስ በአንተ ላይ ካለ ምን ከልብ ትግል አያስፈልግም። ምንም ማለት ትግል አያስፈልግም። ትግል ማሳድ መጸለይ የለብን ማለት ሞገስ በአንተ ላይ ቢመጣ ምናምን ነበር አታገኘው። በዛ ማግኘት የለም ሞገስ። አሁን እነዚህ ሰዎች ፋሲካ ሆነላቸው። አየው ፋሲካ ነፃ ካልወጣ ከተያዝክበት ዘር ከተያዝክበት በሱስ ነፃ ካልወጣ ፋሲካ አይደለም። ባህል እያደረግክ ነው። በግ እየበላህ ዶሮ እየበላሽ ነው። ባህል ነው። እኛ ድሮ የምናውቀው እንደዛ ፋሲካ ነጭ ልብስ ካልለበሰ ጫቱ ካልተቃረ ሴቶች ደግሞ ካላቆረ ፋሲካ አይደለም። አታናግሪ ማግሽ ፋሲካ አይደለም። ምን አይነት ድብርት ፋሲካ ነው ይላል። ድብርት ምናምን ድብርት እኮ አጠነ ፋሲካ አይደለም። መብላት መጠጣት አይደለም። ዶሮ ማረድ በግ ማረድ አይደለም። ስጋ መብላት አይደለም። ይሄ ሁሉ ይጠፋል አይደለም። ህይወትን አሁን ፋሲካ እነሱ ምንድን ያደርጋቸው? ዘጸአት 12 ላይ እያንዳንዱ ጠቦት ይበላል ለቤቷ አንዳንድ ጠቦት ነው ለሌ ከዛ ምን ይመስላችኋል? ማት ግብፃኖች እንኳን ወጥቷል ይሄንን መመሪያ ሰምቶ ማለት። ከዛ እግዚአብሔር ምንድን ያቀደው? በኩር ሊገል ፈርዖን ኢዝ ላኪ በኩር ሊገል ይገደላል። በቃ ለግብፃኖች ዋይ ሆነ። እነዚህ ሰዎች ያመለጡት ምንድነው? ደሙን በጉበኑ ላይ ቀብተው። ዛሬም ይሄ ደም ይሰራል። ደሙ በቃ ይሰራል። በቃ ደሙ ከልብ ነገር ደሙ ኃይል አለ። ከአቤል ደም የሚበልጥ የሚናገር ደም። ወደዚህ ደም መርጨት ደርሳችኋል።
እነዚህ ሰዎች አስቡት ኮርማ ጥጃ በጋር ነው አሁን እግዚአብሔር ምንና ስጋው ብቻ ብሏል ደም ምክንያቱም በብሉይ ኪዳን ደም አይበላም ደም የሚበላ እግዚአብሔር ያከብድበታል በደሙ ሲወጣል አሁን በአዲስ ኪዳን ሳነብል መጣለው ኢየሱስ መጣና ደግሞ ስጋውና ደሙን ብሏል አሁን አየ እነዚህ ሰዎች ያንን ስጋውን ግጥም አድርገው ከዛ ጌት ሬዲ ያላችሁ ጫማችሁን አድርጉ ወገባችሁን ታጠቁ በትራችሁን ያዙ ጌት ሬዲ በረከት ወጥቷል ጌት ሬዲ ያላችሁ እግዚአብሔር ከዛ ተዘጋጁ ምን መስላችኋል ወደ 3 ሚሊዮን ህዝብ ነው የወጣው ፈርዖን ምን አለ መጨረሻ ላይ ወጣው ለቀቀ አለቅም ያለ ለቀቀ ከዛ ባርኩኛል ጸልዩልኛል እነዚህ ሰዎች ወገኖቼ ሞገስ አብሶ ዘጸአት ምዕራፍ 12 እስከ ምዕራፍ 19 የምታነቡ አንድ ሰው ኃጢአት እንኳን ቢሰራ እግዚአብሔር ተቆጣው ለምን በጸጋ ነው አሁን ምንና እናንተ ይላሉ በጸጋ ነው መስራ አይደለም አሁን በጸጋ ወጣው አንድ ሰው ቢያጉረመርሙ እግዚአብሔር ተቆጣቸው ግን ዘጸአት ምዕራፍ 19 ቁጥር 6 ላይ ሙሴ ወደ እግዚአብሔር ሄዶ ሲመለስ ሁሉ በአንድ ድምጽ እናደርጋለን ከዛ እግዚአብሔር ህግ ሰጣቸው አሁን እግዚአብሔር ህግ ሰጣቸውና አሁን የነሱ መጀመሪያ ሲያወጣቸው በእግዚአብሔር ብቻ ነው ወጡ ግን አሁን እግዚአብሔር የነሱን ፓርት ፈለገ ምን አሁን ህግ ምንድነው የሚያደርገው የኔ ፓርት አለ የእግዚአብሔር ፓርት አለ እኔ አድርጌ ነው እግዚአብሔር ይባረከኝ እኔ ማጸልዬ ነው እግዚአብሔር ይባርክ ሰጥቼ ነው ይባርከኝ እግዚአብሔር እንደዛ ህግ ነው ህጋውን አድርገን ለዚህ ነው ተዛላችሁን ተናቅ ዘዳግም 9 ላይ የአምላካችን የእግዚአብሔርን ቃል ብታደርግ በረከት ይመጣል ባታደርግ መቅሰፍ ማን ይችላል ህግ ማድረግ ይችላል እንዳችሁ አሁን ህግ ውስጥ ሲገቡ ጉድፈላ አሁን የእግዚአብሔር ነገር ተቀደሷል እግዚአብሔር እንዳትቀርቡ ከብት እንዳይቀርቡ ብሏቸው መጀመሪያ አልዘምሩ ተዛላችሁ ፈረሱንና ፈረሰኛውን ብላ አልዘመረችም እንደ ማርያም የሙሴ ባሩን የከፈለ እግዚአብሔር አሁን እንዳትቀርቧላችሁ እግዚአብሔር አሁን ፋሲካ ጠፋ ማለት ነው በቃ ፋሲካ ምን መጀመሪያ ፈክተው ነው ፈካ ብለሽ ነበር ፋሲካ ምንድነው ፈካ የሚያደርግሽ አሳያሉ ዛሬ በአዲስ ኪዳን ጳውሎስ ደግሞ ሁሉ ጊዜ ደስ ይበላችሁ ብሎናል በጌታ ደስ ይበል ሁሉ ጊዜ ነው ያለው አንድ ጊዜ ነው አሁን በቃ ፋሲካ እነዚህ ሰዎች አወጣቸው ምን አላቸው እግዚአብሔር ይህ የእግዚአብሔር ፋሲካ ነው ስርዓት አድርጉታል ቀደም ነግራቸዋለሁ አሁን ስርዓቶች ጋር ብትሄዱ ፋሲካን የሚያከብሩት በልዩ ሁኔታ ነው የሚያከብሩት ጊፍት በመስጠት ምንድነው እነሱ የሚያከብሩት ከፈርዖን ጭንቻ ያወጡት ከፈርዖን ጭንቻ እግዚአብሔር ያወጣል ያኔ ሙሴ ልኮ ምናምን እያሉ ያከብራሉ እኔና እናንተ ግን እንለያለን ኢየሱስ ጌታ ነው ምን ያህል ኢየሱስ መጥቶ ቀንበር እንደሰበረ ከጨለማ ወደሚደነቅ ብርሃን እንዴት እንዳወጣ ቅዱስ ህዝብ እንዳደረገን የተመረጠ ትውልድ እንዳደረገሽ የንጉስ ካህን እንዳደረገኝ ቅምረት የሌለኛውን ምረት በሽ ወገን ያልነበርኩን ወገን አድርጎኝ አሁን እስራኤሎች ችግር ውስጥ የገቡ ህግ ውስጥ ይገቡ እግዝ ያሞራራቱ ማን ያለ እንኳን እነሱን ሙሴ ራሱ አትገባም አለው እግዚአብሔር አመጽክብኛል ሙሴ ራሱ ጋጡቶ እንዳትረሱ ህግ 10 ብቻ አይደለም ኦልሞስት 613 ካነበባችሁ ትግል ማን ያለ አብሶ ያዕቆብ ምዕራፍ 2 ላይ ከ10 አንዷን ሚስካረክ በሁሉ በደለኛ ህግ ማለት አትችሉም አልኩ ዛሬ ህዝባችን ህግ ውስጥ ነው ያለው በብዛት ኢትዮጵያ ኤርትራ በአመን ምጫብልቻ በአሜሪካ በአለም ዙሪያ ማለት አሁን ሮማ ሀገር ብትሄዱ በጣም ታዝናላችሁ ጳውሎስ እዛ አንገቱ የተቆረጠበት አጥር ስቲል በሃይማኖት ተይዟል ህግ ውስጥ ናቸው በሃይማኖት ጸጋ የተሰበከበት ሀገር ማለት ነው ህግ ውስጥ ካለ ብላይንድ ነው እስራኤሎች አሁን ችግሩ ሲገቡት ህግ ውስጥ ይገቡ ደግሞ እኮ ህግ የተሰጠው ለኢትዮጵያ ተሰጠው እኮ ይዘው መጥተው ምድራችን ላይ ህዝባችንን አነቁት እንጂ ህግ የተሰጠው ለአሜሪካ ማለት ተሰጠው የተሰጠው ለእስራኤል እስራኤል ነው አላመጣችም ለእስራኤል ህግ የተቀበለ ግን አመጡና እነሱ የሚያደርጉትን ህግ አመጡና ህዝቡን ህግ ውስጥ ከተቱ ህግ ውስጥ ገብቶ እንዲህ ምናየው የስጋ ስራ ምናየው አብሶ ዘገላትያ ምዕራፍ 5:19 ላይ የስጋ ስራ እያለ ጣዖት ማምለክ ዝሙት እያለ ዘፈን እያለ የሚናገረው መከፋፈል አሁን የሆነ ለምንድነው በምድራችን ላይ ከህግ በታች ስለሆነ ከህግ በታች ስለሆነ የስጋ ስራ ነው መከፋፈል መጣላት ምናምን
ሟርት ማምለክ፣ ጣዖት ማምለክ፣ ክፍፍል፣ ስድብ፣ ስካ ምናየው አልጎ ቀደም እኮ እኛ የምናውቀው ፋሲካ ድሮ መጠጣት ነው። ክሪስማስ መጠጣት ነው። በቃ ጫት ካልተቃመ ቦዲ ነው ነው። እንደዛ ብሎ ነገር የለም። አየህ ህግ ውስጥ ሲገቡ ችግር ይገቡ። አሁን ማለት ምድራችን ብዛት ህግ ውስጥ ላይ እንዲህ የምታየው ችግር እንዲህ ችግር እንዳትለቀቅ የናን ዓመት ብድር ውስጥ ያለችው በቃ ችግር ውስጥ ያለች ኢትዮጵያ ለምንድን ነው እግዚአብሔር ኪዳን የላትም? ኪዳን አላት ኪዳን ግን እሱ ወዳለው አልመጡም። እሱ ወዳለው ጸጋ አልመጡም። አሁን አልኳችሁ እስራኤሎች በጸጋ ወጥተው ህግ ውስጥ ሲገቡ ከህግ በታች ሆነው ኃጢአት በዛ፣ መሞት በዛ፣ መቀሰፍ በዛ፣ በለምጽ መመታት በዛ። በቃ እግዚአብሔር በቃ ይቀቀው ማለት ነው። ለምን ህግ መጣ? ህግ ሲመጣ ኃጢአት ይመጣል። ህግ ካለ ኃጢአቱ በምድራችን ላይ ህግ ቀንዳሳይ ያለው አሮጌው እርሾ ካላስወገዳችሁ በአዲስ እርሾ ካልሆናችሁ ከባድ ነው። በቅንነትና በእውነት ፋሲካ ተደረገ። አይ አሮጌው እርሾ ማስወገድ አለብህ። አሮጌው እርሾ እየተናገረ ያለው አልጎቆ እስራኤሎች እዛ ውስጥ ገቡ። ከዛ በቃ ቅድም እንዳትረሱ የሰጣቸው ምንድነው? ሞገስ ነው የሰጣቸው። ሞገስ ነው፣ ፌቨር ነው የሰጣቸው። ፌቨር ስለሰጣቸው በቃ የማይታዘዝ ይታዘዝልሃል። አንተ ካንጋሪ ያልከው ይሄ ብር አይሰጥም ያልከው ሲታዘዝ ታያለ። ምን መስላል? አሁን ኤልያስ ቁራ ይመግባል ነበር። ቁራውን የሚሰጥ ነው ስታስቡ። ለምንድን ነው ኤልያስ ለምን ነበር? ሞገስ ነበር። 3 ዓመት ተኩል ይብላ ምን ነበር? ሞገስ ነበር። የእግዚአብሔር ሞገስ ነበር። ኖ ምን መስላል? ቤት ኖ በእግዚአብሔር ፊት ሞገስ አገኘ። ዘፍጥረት አይ ቲንክ 6:8 ላይ ነው ያ ምን መስላል? መርከብ ይስራ ነው ምንም አይነት ህንጻ ፌቨር ነው የሚያስፈልጋቸው። ሞገስ ነው በእግዚአብሔር ፊት ሞገስ አገኘ። እስራኤሎችን ሞገስ ነው። ፋሲካን ዘመሩት፣ ተናገሩት፣ በቃ አሸበሻ እልላ ወይ ከዛ ሚስጥሩ አልገባቸው ያንን ጣዖት። ምክንያቱም አንዳንዴ እግዚአብሔር በእጃችሁ ሲሰጣችሁ ካልገባችሁ ሚስጥሩ አልበቃ እንደዚህ እነሱ ጣዖት ማምለክ ጀመሩ። ወርቅ አቅልጠው ምናምን ነው። ከዛ 3000 ሰው ባንድ ጊዜ አለቀ። በአዲስ ኪዳን ደግሞ 3000 ሰው ነው ይላል በመንፈስ ቅዱስ ጊዜ። በጸጋ ጊዜ 3000 ሰው ነው፣ በህግ ዘመን 3000 ሰው አለቀ። ሚሽኑ አልገባቸው ነው። እግዚአብሔር አንዳንዴ ሲሰጣችሁ ሚሽኑ ካልገባችሁ ጣዖት ይሆንብሃል። ያለ ሀብት፣ ያለ ቤት፣ ያለ መኪና ጣዖት ይሆንብሃል። በቃ ሚሽኑ ካልገባ ማለት ነው። እግዚአብሔር ሲሰጥ ማለት ነው። በጎ ስጦታ እንዳትረዱ ከእግዚአብሔር በጎ ስጦታ ፍጹም በረከት ከላይ ነውና ከብርሃናት አባት። በጎ ስጦታ ሁሉ ከእግዚአብሔር ነው። እስራኤሎች የተሰጣቸው አይተው አያውቁማ። ወርቅ እያዩ በደስ ሲል ያደረገችው ወርቅ አቤት ደስ ሲል በቃ ገና አሁን በእጃቸው ላይ እግዚአብሔር ያመጣላቸው። ከዛ ፋሲካን ዘመሩ። እንዳትረሱ ፋሲካ ትዝ አላችሁ? ያ የታረደው ጠቦት ፋሲካ። አሁን ደግሞ ለኔና ለእናንተ ቅድም ሳነብልህ ፋሲካችን ማነው? ክርስቶስ ነው። ፋሲካችን ክርስቶስ አንዴ ታርዶልናል። ምንም አይነት የምታረጉት ስርዓት የለም። ምንም አይነት የምታረጉት እንቅስቃሴ የለም። ወለዲ ስራ ጨርሶ ቁጭ ብሏል። ታርዶ ቁጭ አለ። ታረደው ክብር ምስጋና ስራ ጨርሶ ቁጭ ብሏል። ለምንድን ነው እንደዚህ ያደረገው? እንድታርፉ ነው። ረፍቱስ እንድትገቡ ኢትዮጵያ ኤርትራ አገልጋይ ቤተክርስቲያን ራሷ እንድታርፍ ረፍ እንድትል ረፉን ማምላክ እንደወቁ ስታርፍ ሞገስ ተገኘ። የምታርፉ ደግሞ ምንድነው? ይሄ ያለቀው ስራ ስታምኑ ክርስቶስ የጨረሰው ስራ ክርስቶስ የጨረሰው ስራ ካላመናችሁ በመስቀል ላይ የጨረሰው ስራ ካላመናችሁ አታርፉ። ለዚህ ነው እኛ ሲያመንን ወደ ረፍቱ እንገባለን። ታውቃላችሁ ከላይ ቁጥር 3 ላይ አብራራ ሲናገር የምስራቹ ቃል ተሰብኮ ነበር ከሰሚዎች ጋር በእምነት ስላልተወደ አንጠቀማችሁም። ዕብራውያን ምዕራፍ 4:11 ላይ ማንም እንዳለመታዘዝ ምክንያት እንዳወርቅ ይጠንቀቅ፣ ወደዚህ ረፍት ለመግባት እንትጋ ይላል። አሁን የአዲስ ኪዳን ትጋት ረፍት ስንገባ ሌላ ለመፈወስ አይደለም ለማግባትም አይደለም፣ ወደ ረፍት ልትገቢ። ረፍት ስትገቢ ሞገስ ይመጣል። ኖ ማለት ማለት ነው ሞገስ አይደለም። ረፍት ስትያምነሽ ያለቀው ስራ በቃ የጸለከው ለማፍ እንዳገኘው ምን አምነ ረፍ
ረፍ ስትል ማረፍ እንዳትረሱ። ቸርች መሄድ መከልከል አይደለም፣ መጸለይ መከልከል ግን እየጸለያችሁ ማታርፉ ከሆነ ቸርች እየሄዳችሁ ረፍት ከሌላችሁ ካላረፋችሁ አምላክ እንደሆን ወቁ ረፉ ነው ያለው። በመመለስና በማረፍ ትድናለህ ነው እግዚአብሔር ቃል። ጌታ መጥቶ የሰጠን ረፍት ነው። ለነፍስሽ ረፍት ይሰጣል። እናንተ ደካሞች ኑ ላሳርፋችሁ ያለው ኢየሱስ ነው። ለምንድን ነው እንደዛ ያለው ኢየሱስ? ፋሲካችን ኢየሱስ ነው። ኢየሱስ ነው ፋሲካዬ። እስራኤሎች ወገኖቼ ሕጉ ሲገቡ ረፍት ጠፋ። ትግል ውስጥ ገቡ። በቃ መታገል አናደርግም ይላሉ። አሁን አይደለም ያለቅሳሉ። ልክ ጴጥሮስ አልክድም ብሎ አልካለ። ሕጉ ስለነበረ ሕጉ ውስጥ ያለ ሰው አላደርግም ይልና አሁን ያደርጋል። አሁን ያለቅሳል እንደገና ህዝባችን ምድራችን ላይ ያለቅሳሉ እንደገና ነገሮች ይገባሉ። ሕጉ ናቸው ያሉት ኢትዮጵያና ኤርትራ በብዛት ሕጉስ ነው ያለው። አንደኛ እውር አድርጓቸዋል። አይናቸው ልጅ ነው ኢየሱስ ነው ያለው። ከዓይናቸው ኢየሱስ የለም ወገኔ። ከዓይን ላይ ኢየሱስ አይጠፋ። ኢየሱስ ከጠፋ ጉድፋላ። ኢየሱስ እውነት ነው። ኢየሱስ እውነት ነው። ስለዚህ እስራኤሎች በጣም የሚያስገርም ነገር በቃ ሉዝ ያደረጉት ሕጉ ሲገቡ እስቲ አይናቸው ተይዟል። እስቲ ገና ኢየሱስ ይመጣል ይላሉ። እስቲ ድንግል እየጠበቁ ነው። ድንግል ትጸንሳለች የሚለው ቃል እየጠበቁ ነው። ኢየሱስ ግን መጥቷል። ለምንድን ነው እግዚአብሔር አይናቸውን የያዘው? ምክንያት አሕዛብ ወደ ሙላት እንዲደርስ፣ አሕዛብ እንዲገባ፣ አሕዛቦች እንዲድኑ የእግዚአብሔር ፍቃድ ነው። እስቲ ይድናሉ ግን እስራኤሎች አይናቸው ተይዟል። ምንድን ነው የያዛቸው አይናቸው? ሕግ። ገላትያ ትዛለ ገላትያ 3 ላይ ጳውሎስ የተገረመ ቤተክርስቲያን ማን ነው ሀዚም ያደረገባቸው? ክርስቶስ ለእውነት እንዳትታዘዙ ከዓይናችሁ በዓይናችሁ ተስሎ ነበር። ከዓይናችሁ አልኳችሁ። ሕግ ውስጥ ያለ ሰው ኢየሱስ የለም ማለት ነው። ዓይንሽ ላይ ኢየሱስ ከሌለ ጉድፈላ። የእምነትሽ ራስና ፈጻሚ ኢየሱስ ነው። እሱን በመመልከት ነው ሩጫችንን በትዕግስት የምንሮጠው እንጂ ፓስተሩን አይደለም ነብዩን እያየሁ ባሰጥቶ የሚሮጠው ነበር። እኔ ነብዩን ልከተል አልኳችሁ። ባለፈው ነግሬያችኋለሁ። በአዲስ ኪዳን በእግዚአብሔር መንፈስ ነው የምትመራ፣ በነብይ አትመራ። ነበር በነብይ መመራ ነበር። እናንተ ብሉይ ኪዳን ውስጥ እየገባችሁ መሰለኝ። ብሉይ ኪዳን ውስጥ ከገባ እሺ፣ አሁን ጌታ የሰጠን ኦፊስ ማወቅ አለበት። አሁን በአዲስ ኪዳን በመንፈስ ነው የምንመራው፣ በነብይ አንመራም። ነበር አመራኝም በነብይ ወገኖች እንዲገባቸው ያስፈልጋል። አሜን። አሁን እስራኤሎች ምንድነው ያጡት? አለቀላቸው። በቃ እስራኤሎች ፋሲካን ዘመሩት፣ ስርዓት አድርጓላቸው እግዚአብሔር ለልጅ። ከዛ አሁን እያከበሩት ያሉት ፋሲካ ይሄ እውነተኛው ፋሲካ ነው የሚያከብሩት እነሱ እያከበሩ ያሉት በስጋ ያን ጡንቻ አውጡበት የፈረዱ በጣም አይታችኋል። በጣም እኮ ልብስ ምናምን ይሰጣሉ፣ ገንዘብ ይሰጣሉ። በደንብ እኮ የሚሰጡ እስራኤሎች በእርግጥ እንዳትረሱ እግዚአብሔር የአብርሃም ኪዳን አልቆ ሲያወጣቸው የአብርሃም ኪዳን አስቦ ነው እንጂ ጥሩ ሰው ነው አይደለም። እንደ እስራኤሎች እስጢፋኖስ ናቸው። በጣም ጠንካራ ነው እስራኤሎች። ግን እግዚአብሔር ግን የአብርሃም ኪዳን አስቦ ነበራቸው። ሌላ ማንም አይደለም። ኪዳን የገባለትን ቃል አሰበና መጣ አወጣቸው። ግን ይድናል እስራኤሎች ይድናል። አሜን። ስለዚህ አሁን ፋሲካ እስራኤሎች ምንድን ነው ያልኳችሁ? ነፃ መውጣት። ፋሲካ ማለት ነፃ ካልወጣ በቃ ካልተያዝክበት ሱስ ነፃ ካልወጣ፣ ከተያዝክበት ቀንበር ነፃ ካልወጣ ፋሲካ ምን ልንገርህ? ባህል ነው። በቃ ባህል አድርጓል። ባህል አይደለም ፋሲካ፣ ህይወት ነው። እንዳትረሳ። ያ በግ ምሳሌ ማን ነው? የኢየሱስ ምሳሌ። ለዚህ ነው ደም አትብሉ ያላቸው። ለምንድን ነው? እግዚአብሔር እስራኤሎችን በደም ውስጥ የኢየሱስን ደም አይደለም። ለዚህ ነው አብሶ ቃየን የራሱን ይፈርድ ነው ያቀረበው፣ አቤል ግን ደም ነው ያቀረበው፣ በግ ነው ያቀረበው። እግዚአብሔር ያየው ማን ነው? አቤልን ነው የሰራው። ለዚህ ነው ወንድሙን የገደለው ተቆጥቶ ማለት ነው። እግዚአብሔር የራስን ይፈርድ አይፈልግም። አሁን ኢየሱስ የመጣው ከኛ ይፈርድ እንድንወጣ ነው። ለዚህ ነው ቅርንጫፍ መሆን ያለበት። እኔ እውነተኛ የወይን ግንድ ነኝ። ቅርንጫፉን በማን ያለው? ከማን ጋር የተጣበቀው?
ስታስቡ ቅርንጫፍ ከግንዱ ጋር ይጣበቃል። ያለ ግንዱ ህይወት አለው? ያለ ግንዱ ያምርበታል? ለዚህ ነው ወደ ኢየሱስ ስትመጣ ቅርንጫፍ ትሆናለህ። ኢየሱስ ጋር ካልመጣልን ቅርንጫፍ አይደለም፣ ሃይማኖት ነው ያለ። ሃይማኖት አይደለም። አንብባል ዮሐንስ 15 እኔ እውነተኛ የወይን ግንድ ነኝ፣ ቅርንጫፉ እናንተ ነህ። ያለ እኔ ምንም ልታደርጉ አትችሉም። ፍሬ እንኳን ማፍራት አትችልም። በእኔ ኑሩ እኔም በእናንተ እኖራለሁ። አሁን ወደ ኢየሱስ ስትመጣ ቅርንጫፍ ትሆኛለሽ። ለጌታ የስ ስትይ ጌታ ቅርንጫፎች። አሁን እሱ ነው የሚረዳሽ፣ እሱ ነው ፍሬ እንድታፈሪ የሚያደርግሽ። አሁን በአዲስ ኪዳን እኔ ልስራ አለ እንጂ እናንተ ስሩ አንዳች አላላችሁ። አልኳን አዳም እግዚአብሔር ሲፈጥረው እንዳይታገል ለሚስት እንኳን ጾም ጸሎት እንዳይስ ተኝቶ ሲነሳ አግብቶ ተነሳ። አሜን ወይ ደስ ይላል። ባካችሁ ዛሬ ያልተኛ ጴንጤ ነው እንጂ ያልተኛ ትዳር። ኦኬ ሁለተኛ ላሳየው። ቀደም ሳነብላችሁ አንደኛ ምን አለ እንትን ላይ አይ ቲንክ አንደኛ ቆሮንቶስ ላይ እንግዲህ በጣም ደስ የሚል አሳያችሁ። እንደዛ መመካታችሁ መልካም አይደለም። አንደኛ ቆሮንቶስ ምዕራፍ 5 ላይ ዋና አዲስ ኪዳን እንታ አጥንት ትንሽ የበራላችሁ ይመስለኛል። ብሉይ ኪዳን ላይ የነበረ ፋሲካ፣ አሁን ደግሞ አዲስ ኪዳን ላይ ያለ ፋሲካ። ዋ ደስ አይልም? አዲስ ኪዳን ላይ ፋሲካ ሁሌ ፋሲካ በሁሉ ጊዜ። ድሮ አንድ እናት ነበሩ፣ እኔ በጣም ድሮ ሌላ ስቴት ነበርኩና ሁሌ ፋሲካ ነው የሚሉኝ። እኔ ፋሲካ ሁሌ ስለምስክ ሰው ነኝ። ሁሌ ፋሲካ ይሉኛል። ፋሲካ እስቲ ሊጠሩኝ ስልኩ ፋሲካ ነህ ይሉኛል። ፋሲካ ነኝ። ሁሌ ፋሲካ፣ ሁሌ ደስ እንዲልሽ፣ ሁል ጊዜ በጌታ በዚህ በቃ በመብላት አይደለም በመጠጣት አይደለም። ከልብ ልንገር እዚሁ ሰይጣን ታውቃላችሁ፣ እዚሁ ህዝባችን ከቶት በቃ እንዴት ነው ያዛቸው በሚጠፋ ነገር ያለ በሚበል ጌታ ነው። እብር ራሱ ስላንደበት ሲናገር ወደ አፍ የሚገባ ያረክስም ማለት ወደ ዳሬ እንደሚወጣ አታውቁምና ከአፍ የሚወጣ ያረክሳል። ምንም ነገር ምግብ ላይ በቃ ፎከስ እንዲያደርጉ አለ። በቃ በዓለም ላይ ያሉ ወይ ምድራችን ላይ ብቻ በዓለም ላይ ያሉ ሰዎች ምግብ ላይ ፎከስ እንዲያደርጉ ምግብ ላይ እዛ ላይ አይናቸውን ያለ ማልኩ ኮን አዳም ሔዋንን የጣላት በምግብ አይደል? ምግብ አይደለም የሚበላ አትብሉ የተባለውን በልታ ላይኗ ማለት በላች፣ ለሔዋን ሰጠች፣ ለአዳም ሰጠች። ጌታን መጥቶ በምግብ አይደለም የፈተነው። መጀመሪያ ሲፈትነው ይሄንን ድንጋይ ወደ እንጀራ አድርጋለሁ አዳምን ጥሏል። አሁንም ሰይጣን ወገኖቼ በምግብ ነው የሚያታልላቸው፣ በሚጠፋ ነገር ያታልላቸው። ግን ፋሲካ እሱ አይደለም። እንደ ፋሲካ እሱ አይደለም። ነበር በበላ ባልበላ በለብስ ባልለብስ ነጭ ልብስ ብለስ ባልለብስ ራቁቴን አልምጣባችሁ እንጂ ምንም ነገር ካለ አይዶንኪያ ፋሲካ እንደዛ ነው። ህይወት ነው። አሁን መመካታችሁ መልካም አይደለም። ጥቂት እርሾ ሊጡን እንዲያቦካ አታውቁምን? እህቶች አላችሁ ጥቂት እርሾ ያቦካል። ጥቂት እርሾ ሊጡን ብድግ ያደርገዋል። ብድግ ያላለ ልጅ ብድግ የሚያደርግ ጥቂት እርሾ አታውቁምን? ጴጥሮስ ገርሙት፣ ጳውሎስ ገርሙት ነው። አታውቁምን? ኦኬ እንደዚያ ነው። ኦኬ ላመላችሁ አታውቁምን? እንዲያቦካ አታውቁምን ካለ እንግዲህ ያለ እርሾ እንዳላችሁ አዲሱን ትሆኑ ዘንድ አሮጌውን እርሾ አስወግደዋል። ያለ እርሾ ትሆኑ ዘንድ አዲሱን ትሆኑ ዘንድ አሮጌውን እርሾ መንበሩ አስወግዱ። አሮጌ እርሾ እንግዲህ ምንድን ነው? አሮጌ ምን ማለት ነው? አሮጌ አሁን ጌታ ራሱ መጣና በአዲስ አቁማዳ ላይ አሮጌ ነገር መጣ ይፈነዳል። አሁን አንዳንዴ አሮጌ የሚወክለው ምንድነው? ህግ ነው። አዲሱ ደግሞ ጸጋ ነው። አሁን አንዳንዴ ስብከት ተሰማል። ህግ ጸጋ ይሰብኩና ህግ ውስጥ ይገባል፣ ይቀላቅሉታል። ጸጋ ይሰብኩና ህግ ውስጥ እንደገና አየህ ባቢሎን እየሰራችሁ ነው። አሁን በአዲስ ኪዳን መሰበክ ያለበት ጸጋ ብቻ ነው። ለዚህ ነው ከክርስቶስ ጸጋ ሌላ ቢሰብክ የተረገመ ነው። አንዳንድ ሰማቸው በአሜሪካን እኮ ሰማቸው ጸጋ ይሰብኩና ህግ ውስጥ ይገባል። እንደገና ስብከታቸው ይሆናል። ህግ ምንድነው? ዲማንድ ነው። ጸጋ ሁሌ ሰፕላይ ነው።
ጸጋ ሁሌ ሰፕ ቅድም አልኩ እግዚአብሔር አሁን ሰፕላይ ነው ያደረጋቸው ሞገስ ሊሰጣቸው የሚጠሉ ሰዎች እንዲፈሩ አደረጋቸው ይሁን እንድትፈሪ እንኳን የሚያደርግሽ የእግዚአብሔር ሞገስ ነው በቃ መፈራትን ቢሰጥ እግዚአብሔር እንጂ ጥቄራ ላይ ጡንቻ ምናምን አይደለም ወይ ቦምባርድ ምናምን አይደለም አሁን እዚህ ላይ ምን አለ አዲሱ እርሾ እንዳታቁ አዲሱ እርሾ ትሆኑ ዘንድ አሮጌው እርሾ አስወግዱ ከዛ ምን አለ ፋሲካችን ክርስቶስ ታርዶልናል አሁን ኢየሱስ መጥቶ ታረደልሽ ትንካውስ ኢየሱስ መጥቶ አብሶ ፊልጵስዩስ ላይ ካነበበላችሁ እንደ ባሪያ ሆነ ይላል የባሪያን መልክ ይዞ መጣ ቅድም ሳነብልህ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ነው አሁን ዓለም አላወቀም እንጂ ኃጢአቱ ተወግዷል አንድ ጊዜ ኢየሱስ ታርዶልናል ምንም ሌላ ምንም የምታረጉት ምንም ማለት የምትጨምሩ ነገር የለም በቃ ኢየሱስ መጥቶ ታረደልሽ አሁን ይሄ እርድ እኔና እናንተ ሰማይን በረገደልን ከአባቱ ጋር አስታረቀን ቅድም ነገርኩ እስራኤሎች ያ ጠቦት ብሏል ግጥም አድርጋችሁ ብሏል ደስ አይልም ደስ የሚል አበላል ሆነ ግጥም አንድ እንዳይቀር ግጥም አድርጉ ብሏል ያ ስጋው ነው አሁን ኢየሱስ መጣና ለኔና ለእናንተ አሁን ፋሲካችን ክርስቶስ ታርዷል አሁን ምን አይነት መስዋዕት ነው የምናደርገው በቅን በእውነትና በቅንነት እርሱ አቅርቡ እንጂ አለ እንጂ በግፍና በክፋት ይሆናል አይደለም ማለት አሁን አያችሁ ይሄ ሲገባን ጌታ ምን ያህል እንደታረደልኝ ምን ያህል ለኔ የእግዚአብሔር ቃል እንደራችሁ ታንኪ በፈስኩት አሁን የእግዚአብሔር ቃል ለምሳሌ እዛ 2 ቆሮንቶስ 5:1 ላይ እግዚአብሔር ራሱ ኃጢአት አደረገው ይላል ኢሳይያስ 53 ላይ እግዚአብሔር ራሱ በደዌ ያደቀው ዘንድ ፈቀደ ይላል ጌታውን በሽተኛ ሆነ ኃጢአት ሳይሰራ ኃጢአተኛ ሆነ ይሄ ሁሉ ለማን ነው ለኔና ለእናንተ ድሃ ሳይሆን ድሃ ሆነ እኔ ሀብታም ነኝ ለምን ማለት ነው ክርስቶስ አሁን ድሃ ሆነ ሀብታም ነው አሁን ኢየሱስ መጥቶ ሲታረድ ምን መስላችኋል ሲታረድ አንድ ነገር ሲታረድ ደም ይፈሳል ኢየሱስ ደሙን አፈሰሰ ቅድም ነገርኳችሁ ስጋና ደሙን በማቅረብ ኢየሱስ በሞት ፍርሃት የነበሩትን ነፃ አወጣ ማለት ነው አሁን ኢየሱስ መጥቶ ፋሲካችን ለኛ ለናንተ አሁን እንዳትረሱ በብሉይ ኪዳን ፋሲካቸው ያ ነበር እግዚአብሔር ምን አለ ይሄ የእግዚአብሔር ፋሲካ ነው የእግዚአብሔር ፋሲካ አሁን ደግሞ ኢየሱስ መጣና እኔ ፋሲካ አያ ኢየሱስ ፋሲካሽ ማን ነው ኢየሱስ ነው ለኔ ፋሲካ ማን ነው ኢየሱስ ነው ፓስተርዬ በግ ማረድ አይደለም ነጭ ልብስ አይደለም እንዴ ምን ነካንተ ጠላ መጠጣት አይደለም ምን ተናግሪ ነው ዛሬ እንጂ ጠላ መጠጣት አይደለም እንዴ አረቄ መጠጥ አይደለም ፋሲካ አይደለም ይሄ አይደለም ፋሲካ ከቀደም ሳነብል እስራኤሎችን እንኳን ስጋው ነው ብሎ ያላቸው ደሙ ግን እንዳትበሉ አላቸው አሁን ደግሞ መጣና ሳያሉ ደሙንና ስጋውን እንድንበላ ጌታ ምከር መብላት አለብሽ ደምና ስጋ ልክ እሱና ሪፕሬዘንት የሚያደርገው ጌታ የጨረሰውን ስራ ስትወስድ በቃ ስጋው ላይ ከፈለውን እያመንክ ደሙ ላይ ከፈለውን እያመንሽ ቲንክ እያሰብክ ትወስዳለህ ማለት ነው እንዳትረሳ እስራኤሎች ሞገስን ያገኙት ቅድም ኮኔክት ያደረገ ሞገስ ሌላ ምንም የሰጣቸው ነገር የለም ሞገስን የሰጣቸው ከዛ ብር ሲሉ እንጂ ወርቅ ሲሉ እንጂ እንዴ ብር ሲሉ ብር አሜን እሰይ ማዘር እሰይ ላሳያችሁ በጣም ይሄኛው በጣም የሚያስገርም ነው አሁን ኢየሱስ ታዲያ እንዴት ነው ፋሲካ የክርስቶስ ከሆነ ምን አይነት እርሾ ነው የምታቀርቡት አሮጌ እርሾ ነው የምታቀርቡት ክርስቶስ ወሬ ስራ ጨርሷል አይደል ክርስቶስ ወሬ just finished አሁን ላሳያችሁ መልካም አይደለም ካለ በኋላ አሁን እንዳልረሱ እንደዚህ አሮጌ እርሾ አስወግደዋል አንድ ቦታ ላንብብላችሁ እንትን ላይ I think ዕብራውያን ምዕራፍ እንትን ላይ 10 ላይ I think ዕብራውያን ምዕራፍ 10 ላይ ቁጥር 10 ላይ ጌታ ምን አለ አንድ ቦታ
ሁለተኛው ሊያጠና የፊተኛው ሊሽር ጌታ ነው የመጣው ያባቱን ፍቃድ ለመጣ ሁለተኛው ሊያጠና የፊተኛው ሊሽር ይላል ምንድነው የፊተኛው ህግ አሮጌ እያለ እየተናገረ ያለው ህግ ነው አሁን ቅድም ሳነብላችሁ ህግ ውስጥ ሆነው አሁን ጌታ ያደረገው ያንን ስርዓት አይደለም እናደርገው ዲማን ልክ እንደ ብሉይ ኪዳን ስርዓት ማድረግ የለም ህግ ምንድነው የራስ ይፈርት ነው አንተ አሁን እነዚህ ሰዎች እስራኤሎች ነፃ ያወጡት እግዚአብሔር አድርጉ ያላቸው ሲያደርጉ ነው አሁን ግን እግዚአብሔር ራሱ ክርስቶስን አደረገ ራሱ ሁሉ እግዚአብሔር ነው ራሱ ትዛላችሁ አዳም ሲወርቅ ቆዳ ማን መሰራቸው ያደረገለት ለአዳም አዳምም ያደረገው ምንድነው ቅጠል እግዚአብሔር ነው ቆዳ ያደረገለት ደም አርዶ ማለት አሁንም ለኔና ለእናንተ ምንም ነገር ውስጥ እንዳንገባ ክርስቶስን አረደን እግዚአብሔር ራሱ እኮ ነው እግዚአብሔር ያደረገው ክርስቶስ እንዲሁም እግዚአብሔር ያደረገው የሰው ጥንቻ መሰራቸው ያደረገው እግዚአብሔር ያደረገው ጌታ ትዛላችሁ ሲጸልይ አባቱ ብቻ ለች ጽዋ ከኔ ተለፋለ ቶሎ ለወጠና ያንተ ፍቃድ የኔ ፍቃድ ነው አሁን የእግዚአብሔር ፍቃድ ምን ነበር ኢየሱስ መታረድ አለ ለማን ነው ለዓለም ዓለም ግን አላወቀም በጣም የሚያሳዝነው የሚያስለቅሰን ዓለም አይን ተይዟል ዓለም በቃ በሚጠፋ ነገር ተይዟል ምድራችን ላይማ የባሰ ነው ተይዟል በኢትዮጵያ በኤርትራ በአፍሪካ ተይዟል በተለያየ ነገር አንዳንዱ በባለጠግነት ብር በመውደድ በክፋት በጥላቻ ፌስቡክ ላይ ተንኮል በመናገር ክፋት በማድረግ በማባላት አንዱን ዘር ዳውን በማድረግ ኦሮሞን ዳውን ትግሬውን ዳውን አማራውን ዳውን እንትና ዳውን አጼ ምኒልክ ዳውን ይላል የምን ምሳቸው የምን ዳውን ምን ጥላቻ ምናምን ይሄ ሁሉ አልገባውም ይሄ ሁሉ ፋሲካውን ለከን ኢየሱስን አልገባውም ምን ያህል ጌታ እንደታረደለት ምን ያህል ጌታ የጣርምባ የደም እንባ እንዳነባለት ምን ያህል ጌታ መጥቶ እንደተጨነቀ እንደተሰቃየ አፉንም በሽላቶቹ ፊት አልከፈተም ይላል ለመታረድ እንደሚተረድ ጠቦት በጎች ሆነ ይላል ኢየሱስ አሁን ይሄ አልገባቸው ይሄ ነው በቃ ስላልገባቸው የሚባል ስላልገባቸው በቃ ዝም ብለው በቃ የሚጠፋ ነገር ያለው እንግዲህ ምን አድርገውታል ባል አድርገውታል ባል ሰይጣን በጣም ተንኮለኛ ነው ወገኖቼ ሰይጣን በጣም ብላይንድ ነው የሚያደርግ የዚህ ክብር ወንጌል እንዳያበራል አምሯቸውን አሰውራል ሰይጣን ብላይንድ ነው የሚያደርግ እውር ሆኖ እውር ያደርጋል አቡ ኢየሱስ መጥቶ በመድራቸው ላይ ማየት አልተቀበሉትም የገዛ ወገኖቹ ሪጀክት አደረጉ አሁን ወገን ይሄ ፋሲካ ክርስቶስ ታንዶላል አሁን አሮጌ እያለ የተናገረ ማለት ነው አሮጌ የሚያሳየው ምንድነው ህግ ምንድነው የራስ ይፈርጥ ነው አሁን አዲስ ምንድነው ጸጋ አልቋል የሎዶቅያ ቤተክርስቲያን ችግሩስ ዛ ዮሐንስ ራእይ 3 ተዛላችሁ ሀብታም ሳትሆን ሀብታም ሆነች ወይ በራክ ወይ ትኩስ አልሆነች ከዛ ከኔ ኩልኩ ያለ ሀብታም ሳትሆን ሀብታም ሆነች ህጉስ ናት አለችው ወይ ከጸጋው ነው ወይ ከጓል አሁንም ወገኖቼ ከዚህ ወደ ኢየሱስ ካልመጣ አሁን አይ ከጸጋ በታች እንጂ ከህግ በታች አይደለም ኃጢአት አይደለም ሌላ በሽታ አይደለም አሁን ወደ ኢየሱስ ስትመጣ ለኢየሱስ አሜን ስትቀበሉ ከጸጋ በታች ሆናል አሁን ጸጋ ነው የሚረዳ አሁን ያለ ጸጋ አትችልም ጸጋ ያግዛል በሁሉ ነገር ኤምፓወር ያደርጋል ጸጋ ነው የሚያግዛው አሁን አዲስ እያለ የተናገረ ያለው ጸጋ ነው አሁን በእውነትና በቀንነት አለ እርሱ አድርጉ እንጂ በግፍና በመቃድ አይደለም በተጋረ አሁን የምታቀርበው መስዋዕት በእውነት ማን ነው ራሱ ኢየሱስ ነው እውነት ማን ነው ጸጋ ነው አሁን በእንደዚህ ነው የምታቀርበው መስዋዕት ሌላ በመተቀበል አሳያችኋል በጣም ምን አረጋው ነገር አሳያችኋል ወይ አዲሱ የሚወክለው ኦኬ አንተ ለራሳያችሁ እንትን ላይ አቲንክ ቆላስይስ 2 ላይ 2:14 ላይ ኢየሱስ መጥቶ የሰራውን ስላሳያችሁ 2:14 ላይ ከእርሱ ጋር ህይወት ሰጠን በደላችን ሁሉ ይቅር አለ ከእሱ ጋር ሰጠን 2 ቆላስይስ ይወሰድ በደሌን ሁሉ ይቅር አለ አሁን ኢየሱስ ታርዶ ኃጢአትን አብሶ ዕብራውያን ምዕራፍ 8:12 ላይ አመጻቸውን ኃጢአት ደግሜ አላስብም አሁን በደላችን ሁሉ ይቅር አለ ከዛ አንድ ነገር አደረገ ሳይክ ምናምን ሰለ ከዛ በደላችን ይቅር አለ በእኛ ላይ
የነበረው ኦኬ ያነ ብላከ በእኛ ላይ የነበረው ይቃወመን የነበረው የተጻፈው የሚቃወመንን ዕዳ ጽፈት ደመሰሰው አለቅነትና ስልጣናትን ጠርቆ በመስቀል አዞራቸውና ገፎናል አሁን ይከሰን የነበረው የዕዳ ጽፈት ማን ነው ኢየሱስ ደመሰሰው ያ ማለት ምንድነው ይከሰን ማለት ነው ህግ ነው እንዳደረገው አሮጌ እያለ የሚናገረው ህግ ነው ህግ ውስጥ ካለ አሮጌ ውስጥ ነው አዲስ ውስጥ ካለ ጸጋ ውስጥ ነው ያለው ህግና ጸጋ መለየት አለ አሁን አዲስ ኪዳን ህግና ጸጋ መለየት አለ አብሶ ብዙ አስተምራለሁ ወደ 7 ክፍል ያስተምራለሁ ስለ ጸጋና ህግ ልዩነቱ ማለት ነው አየ አሁን ጌታ መጣና ይከሰን የነበረው የዕዳ ጽፈት ደመሰሰውና አሁን አለቅነትና ስልጣን ማለት ሰይጣን ነው በመስቀል ላይ ጠርቆ አዞረና አሁን ኢየሱስ ወገኖቼ በመታረዱ ፋሲካ ሲሆን ቅድም ነግሬያለሁ እስራኤሎችን ከ430 ዓመት ፈንቅሎ ያወጣቸው ፋሲካ ነው አሁንም ይሄ ፋሲካ ኢየሱስ መጥቶ እንዳለ ጨረሰልን ሰይጣንን እንዳለ ፓራላይዝ አደረገ እንዳለ ተቀበለው ቁልፉን እንዳለ እንረግጠው ዘንድ ስልጣን ሰጠን በስለ የሚጎዳቸው አንዳች የለም አሁን ሰይጣን እንደ መብረቅ ሲወድቅ አይቷል ወደቀ አሁን የፋሲካ ዝም ብሎ አይደለም ፋሲካ ዝም ብሎ መብላት አይደለም መጠጣት አይደለም እንኳን አደረሰ ምናምን ለፋሲካ ባለ ደረሰ እንደዛ ብሎ ነገር የለም ህይወት ጉዳይ ጌታ መጥቶ የከፈለው ፋሲካ ዝም ብለን ዳቦና ቆሎ ምናምን ጠላ ልንጠጣ አይደለም ፋሲካ አይደለም እሱ ሱሆድ እነሱን ሁሉ እግዚአብሔር ያጠፋቸዋል እንጂ ፋሲካ ህይወት ፈካ እንድትይ ደስ እንድት አሳያለሁ ማለት እንተላላም ብላችሁ ኦኬ አሶግሮታ አለቅነትን ገፎ በመስቀል ላይ አዞራቸው ይላል ማን ይሄን ያደረገው ኢየሱስ ነው አሜን ዛሬ ኢየሱስ በመታረዱ ፋሲካ በማድረግ ቅድም ትንሽ የነገርኳችሁ ዘጻት ላይ ትንሽ የነገርኳችሁ እናንተ እንግዲህ ብዙ ሰባኪ ስላላችሁ ቶች ብላ ወለጥ ታውቃላችሁ ምን ታይፑ ነው ያያችሁ ታይፑ ብሉይ ኪዳን እንዴት ነፃ እንዳወጣችሁ ከፈርዖን ጡንቻ ሃሌሉያ ንቅንቅ አደረጋችሁ ባሪያ ነው አለቅ ያለና አሜን አሁን ፋሲካችን ክርስቶስ ታርዷል አሁን ምንም እናቀርበው እና እናንተ መስዋዕት ምን እንደሆነ ሳያችሁ በቃ የከንፈራችንን ፍሬ ነው እናቀርበው ሌላ ምን እንድታቀርቡ መስዋዕት የለም ምንም ዳቦ እንድታቀርቡ የለም ጠላ እንድታቀርቡ የለም ሰይጣን ታቃለች አይታችሁ አጠንቋ በሲቴሉ ይሄን አድርጉ ይላል በግረት ጠቋራ በእናማን ጣላ ይሄን አድርግ ምናምን መጋላ ፈረስ አምጣ ሰምቲ ብቻ የማይለው ነገር የለም ሰይጣን ይሄን አድርግ አንድ እህት ነበረች እዛኛ ድሮ ኢትዮጵያ ቸርች መሰከር አንተ ዌብሳይት ላይ አለ መሰለኝ እኔ መሰለኝ ከጥቁር አንበሳ ደም እናውጣለን ይሰው ሰይጣን ይጠይቃል ደም ሰይጣን አምጡን ይሄን አርጉልኝ ደም ከጥቁር አንበሳ እናውጣለን ይሰው ይሄንን በገና በግረት ጥቁር በግ ምናምን ይያል አየስ ሲደባልቅ ማለት ነው ሲዋሽ ምናምን አልኩ ቅድም ነገር ያለው የፈርዖን አስማተኞች ያደርጉ ነበር አሁን በዚህ በታምራት ሜዳ አለ እንደውም አስተኛ ነቢያት ሲናገራቸው ትንቅ ታምራት ያደርጋሉ የተመረጡትን እስከሚያስቱ በዛ ሜዳ ጴንጤ በታምራት ይገደል በዚህ በእግዚአብሔር ቃል ተመራ ይሄ ቃል ይምራችሁ መሪያችሁ ቃል ይሁን ቃሉ ላይ ፎከስ አድርጉ የእግዚአብሔር ቃል ነው አሜን አሁን ምናቀርበው ምንድነው ምትለን ምናቀርበው እንትን ላይ ዕብራውያን ምዕራፍ 13:15 ላይ ማለት እንግዲህ ዘውትር ለእግዚአብሔር የምስጋና መስዋዕት ማለትም ለስሙ የሚመሰክሩ የከንፈራችንን ፍሬ በእርሱ እናቀርባለን እንግዲህ ከእንግዲህ ወዲያ የምታቀርቢው መስዋዕት ምንድነው የከንፈራችንን ፍሬ ምስጋና ዘውትር ይመጣል ዘውትር ዕብራውያን ምዕራፍ 13 ላይ ቁጥር 15 ላይ እንግዲህ ዘውትር ለእግዚአብሔር የምስጋና መስዋዕት ማለትም ለስሙ የሚመሰክሩ የከንፈራችንን ፍሬ በእርሱ እናቀርባለን አሁን የምታቀርበው መስዋዕት የከንፈር ፍሬ ነው ለዚህ ነው ፊልጵስዩስ ላይ ምዕራፍ 2 ላይ ኢየሱስ ጌታ ነው እንላለን ለእግዚአብሔር አክብር
ለእግዚአብሔር አብ ክብር ያንደበት ኢየሱስ ጌታ ነው ካላል አንደኛ አልዳንክም ጌታ የሆነ ነገር አለ ልብ ላይ ወይ ዘር ይሆናል ልብ ላይ ያለው something ልብ ድሮኛ ለዛ ነበር ቁማር መደባደቡ ጫቱ ምናምኑ ልብ ላይ ያለ ነገር አለ ልብን ያዘዋል ልብሽ ከተለቀቀ ኢየሱስ ጌታ ነው ተባለ ጌታ ነው ኢየሱስ ጌታ አሁን ምናቀርብለት የከንፈራችን ፍሬ ምስጋና ዘውትር ምስጋና የሚሰዋ እሱ ያከብረኛል አሁን ጌታ አሳያቸዋል ጌታ ራሱ ሁሉ ነገር አይታቸዋል ለአምስት እንጀራ ለሁለት ዓሣ ያመሰግናል አላዛር በዲሉ ያመሰግናል አባቱ ስለሰማኝ ያመሰግናል አሁን አዲስ ኪዳን ምንድነው የከንፈራችን ፍሬ ምናቀርብ ምስጋና በእውነትና በቅንነት እንዲያነት እርሾ እንድምታቀርቡት እንጂ ሌላ ነው አሮጌ እርሾ አይደለም አሮጌንማ አስወግዳለሁ ምንም በብሉይ ኪዳን የሚሰሩ ስርዓቶች ህግ ምንድነው አልኩ ዛሬ አንዳንድ ቸርች በስርዓት ነው የሚመራው ስራ በመንፈስ ቅዱስ ነው ባለስ እንደምትመራው በስርዓት ቻያሉ ቸርቾች በስርዓት ይመራል ስርዓት ነው አንድ ስርዓት ያመጣው ምንድነው ህግ አሁን ቤተክርስቲያን ራሷ በመንፈስ መመራት አለባት እንጂ በስርዓት መመራት አለባት በቃ ስርዓት ስለሆነ ሁሌ ድግምግም ድግሰት ሰው ሁሉ ስለዚህ ክለብ ወደሚታኛው ምናምን በቃ ስርዓት ምናምን ግን በመንፈስ ነው የምትመራው በአዲስ ኪዳን ነው ከስርዓት መውጣት ህግ ነው ስርዓትን ያመጣው የአሮጌ እርሾ ብለው ያንን ከዛ ተፋተናልና አሁን ከጸጋ ተጋብተናል ወደ ጌታ ስትመጡ ከህግ ትፋታለህ ጸጋ ጋር ትጋባለህ ከኢየሱስ ጋር ማለት አምትድነው በጸጋ ነው በስራ መዳን አይደለም አለዛ ትመካለህ ማለት ነው አሜን አሜን አሁን ጌታ መጣና ዳሳየው በጣም ይሄኛው በጣም አሁን ደስ የሚለው ፓርት ዳሳየው አዲስ ኪዳን ጌታ መጣና ደግሞ ትዛላችሁ መጨረሻ ላይ ከመሞቱ በፊት የሰጠን ስጦታ አለ ጊፍት ሰጥቶልናል ቀደም ዘጸአት 11 እና 12 ላይ ብሏል ጠቦታል ብሏል አሁን ዘጸአት እንትን ላሳየው አንድ ቆሮንቶስ 11:3 ላይ ከናንተ ደግሞ አሳልፈ የሰጠሁት እኔ ከጌታ ተቀብያለሁ ለእናንተ ደግሞ አሳልፈ ጴጥሮስ ጳውሎስ እኮ እንደ አንዳንድ ጊዜ ጥያቄ ገብቷቸዋል እዚህ ላይ ለምን ለጳውሎስ ሰጠው ኢየሱስ ስጋ ነገር ባለፈው እንትን ላይ ዘፍጥረት ላይ ለአብርሃም ስጋና ደም አቀረበ ለምንድን ነው ለጳውሎስ የሰጠው እንደ ብዙ ሰው ሳይ እዚህ ስጋ ላይ እና ደም ላይ ስፔሻሊ አሁን ለኢትዮጵያና ለኤርትራ ቸርቾች መመክራቸው በየሳምንቱ ኮሚኒየን አለ በየመክራቸው ነው ለእግዚአብሔር ሰው በጣም እዛ ላይ ያለው ታምር ካምሮ በላይ እኔም ከረጅ አደረጋቸዋለሁ በየሳምንቱ ስጋና ደም አለ በቃ ብዙ ነገሮች ሲለቀቁት አለ ቸርቾች አቆ ቅድም እስራኤሎች ብሎ አላቸው እነሱ ብቻ አይደሉም ማአት ግብፃኖች ይህንን መመሪያ ሰምተው ገብተው በል አመለጡ ጉበኑን ቀቡ አመለጡ ይሄ ስጋና ደም ወገኖች ኃይል አለው ይሄ ኮሚኒ ይሄ ወንድ ዝም ብሎ ስርዓት አይደለም አንዳንድ ስትወስድ ደግሞ ጳውሎስ ለዚህ ነው የራበው ቤቱ ይብላል ይሄ የጌታ ዳንዳ ነው ብታል there is power እዚህ ላይ አሁን እዚህ ላይ ምን አለ ጳውሎስ አንድ ቆሮንቶስ ላይ 11:3 ላይ ለእናንተ ደግሞ አሳልፌ እኔ ከጌታ ተቀብያለሁ ጌታ ኢየሱስ አልፎ በተሰጠበት በዛች ሌሊት እንጀራን አንስቶ አመሰገነ ቆርሶም እንካችሁ ብሉ ይህ ስለእናንተ የሚሆን ስጋዬ ነው አለ እንጀራን አንስቶ አመሰገነ ቆርሶ እንካችሁ ብሏል ይሄ ለእናንተ ባለፈው ነግራቸዋለሁ አይደል እንትን ላይ ሉቃስ 12 ላይ ለእናንተ ለወዳጆቼ ብሎ መከራል አሁንም ይሄንን የሰጣችሁ የእናንተ ቤተክርስቲያን አይደለም የኢትዮጵያ ኤርትራ ቤተክርስቲያን አይደለም ወይ ፓስተሩ አይደለም የሰጠ ኢየሱስ ነው እንካችሁ ብሉ ቢ ቁጭ ብለሽ ቤትሽ ተሰብሰቢና የጌታ ይራራ ከልብ ልንገር በቃ ብዙ ነገር ታምርታ ያለው ላይ እስራኤሎች አሁን ያንን በመመጣ ሞገስ ይመጣል ይሄ አልኩ ለኮቪድ መድኃኒት ራሱ ይሄ ነው አላወቀም ሰው መድኃኒት እየፈለገ ይታገለ ነው ክትባት ምናምን ፓስተር የክትባት ተቃወማለ አልቃወምም ክትባት
አንቃወም። ግን የሚያስፈልግህ ይሄ ስጋና ደም ነው። ይሄ ስጋና ደም ቁጭ ብለህ እንዴት ነው እየተረዳ ይህም ስትወስዱ ማሰብ ያለብህ የእናንተን ወይ ኃጢአት ማሁን መስራት ታንጂ መፈስ ቅዱስ እዛ ዘልቆ 21 ላይ ትዛላችሁ በእባብ የተነደፉ ሰዎች አሁን ንስሐ ገቡ። ሙሴ ጋር እግዚአብሔር መመሪያ ሰጠው። የናስ እባብ ስራ ስቀል አለው። ያየ ሁሉ ይድናል አለ። አሁን እነዚህ የተነደፉ ሰዎች ወደ ራሳቸው ቢያውኑ መርዙ ይገላቸዋል። ግን ከዛ ወጥተው አይናቸው እዛ ላይ ሲያዩ ሁሉ ተፈወሱ። አሜን። አሁንም ይሄ ኮሚኒን ስትወጂ ምን አለ ዝላሽ አለብን ምን አለ ጌታ ተቀብያለሁ። አሁን እንደዛ አለ ጌታ ምን ብላው ለእናንተ የሚወድ ስጋዬ ይህንን ለመታሰቢያ አድርጉት። ሐውልት ትዛላችሁ የሚሰራው ኢትዮጵያ ውስጥ እዛ ሄዳችሁ ማንንም ታስቡት ሐውልት ለምሳሌ አሁን የእናቴ ቆንጆ ሐውልት አሰርቻለሁ። እዛው ማን ነኝ ማስበው እናቴ አያችሁ። አሁን ደግሞ ይሄን የምታስቡትን ስትወጡ ኢየሱስን ፋሲካሽን ክርስቶስን ፋሲካዬ ክርስቶስ እሱ ነው ማሰው። እሱ የሰራው ስራ በስጋው ላይ አብሶ ዕብራውያን ምዕራፍ 10 11 ላይ ክርስቶስ ስጋውን አንድ ጊዜ በማቅረብ ተቀደሰ ይላል። ሊቀ ካህናት ዕለት እያቀረቡ ከቶ ኃጢአት ሊያነጻ የማይችለው መስዋዕት ብዙ ጊዜ ያቀረቡ፣ እሱ ግን አንድን መስዋዕት አቅርቦ በአባቱ ቀኝ ቁጭ አለ። ጠላቶቹ የእግሩ መረገጫ እስከ ይጠብቃል። አሁን እኔ ምን አለ እዚህ ላይ እንካችሁ ስጋዬን አለ። ቀጥሎ ከራት በኋላ ጽዋን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። ሃሌሉያ! ይህንን በጠጣችሁ ጊዜ ሁሉ ይህንን ለመታሰብ በበላችሁ ጊዜ ይህንን ለመታሰብ ያሉ ይህንንም እንጀራ በበላችሁ ጊዜ ይህንን ጽዋ በጠጣችሁ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። እስኪመጣ ድረስ በሕይወትሽ ላይ እስኪመጣ ድረስ እየበላህ እየጠጣህ አሁን ፋሲካችን ለእኔና ለእናንተ ይሄ ነው። This is ፋሲካ። This is ፋሲካ። እነዛ ስጋው በል ወጥ አሁን ጌታ የሰጠን ደግሞ ይሄንን እንካችሁ ብሏል። እንኪ ብይ። ከዛ አለ አንድ ሕፃን ልጅ ምን አለ መሰላችሁ እናቱን ማማን ዛሬም እዛ ቸርች ያችን ታብሌት እንወስዳለን አለ። ታብሌት ናታ ይሄ ከልብ ልንገራችሁ ይሄ መድኃኒት ዛሬ መድኃኒት ጠፋል አልከው መድኃኒት ይሄ ነው ስጋ ነው። ይሄ በቃ ፋሲካ ነው። ለኔና ለእናንተ በግ ማረድ አይደለም፣ ዶሮ ማረድ አይደለም፣ ነጭ ልብስ መልበስ አይደለም። ፓስተር ይሄን እያልክ አታርጉ እያልክ ነው አላልኩም። ግን እዛ ላይ ትያዝ ብለብስም ባለ ዶሮ ቢታረድ ባይታረድ አይ ዶንት ኬር፣ በግ በበላ አይ ዶንት ኬር። ግን ጌታ ታርዶልኛል። ጌታ ብላለኝ ይህንን ሰጠኝ። አሁን ይህንን ግን በእምነት ስታደርጉ በሕይወታችሁ ላይ ታምራት ከልብ ልንገራችሁ ታምራት ይሆናል። በሕይወትሽ ላይ መታደስ ይሆናል። እርጅናው ይጠፋል። እንደ ካሌብ ገና ጉልበት አግኝት ያለሽ እርጅና ይጠፋል። ይህንን ስትወስድ ቁጭ ብለሽ ቤትሽ ብቻሽን ነሽ ያለሽው ቁጭ አድርገሽ እኔ እንደው ሴጣን ማሳፈረው ይኸውልህ ዛሬ ይሄ ኮሚኒየን አንደኛ የኃጢአት መድኃኒት ነው ማለት የበሽታ መድኃኒት ነው ማለት። አንድ እግዚአብሔር ሰው በጣም መወደው ፓስተር ነው። ዶክተር ጋር ሲሄድ ካንሰር አለበት ተባለ። ከዛ ለሚስቴም ለነገራት አልፈለኩም። ለሌሎች ከነገርኳቸው ቶሎ ይቀብሩኛል አልኳት። እንዳቀብሩኝ ቶሎ ምክንያቱም ለሌላ ሰው ቶሎ ከተይቀብሩሻል ቶሎ ይቀብሩሃል። የማያምን ሕዝብ ካለ ይቀብራል። አሁን ነገርኳት ለሚስቴ። ከዛ በሬን ዘጋዋል። ቁጭ ብዬ ኮሚኒየን እየወሰድኩ ስናገራለ ጠፋ። አሁን እስራኤሎች መስላል ሲወጡ እኮ ጉልበታቸውን በረታ። እርጅናው ጠፋ። ድቡ እርጅናው ነው ጠፋ። በቃ አሜን ወይ ይላል። በቃ ትታደሳለህ። አሁን ጌታ ምን አለ? ይሄንን አድርጓል። እስራኤሎች
ከ430 ዓመት ያንን ስጋ ብቻ በልተው አሁን ደግሞ ለኔና ለናንተ እድለኞች ነን ስጋና ደሙን ብሎ አለ። እንዳትረሱ ደግማለሁ። ይሄንን ቤተክርስቲያን አይደለም የሰጣችሁ ወይ ፓስተሩ አይደለም። ይሄንን የሰጣችሁ የነገስታት ንጉስ ነው። ማርያም ምን አለች? እሱ የሚላችሁን አድርጉ አለች። እነሱ ጋኑን ውሃ ሲሞሉ ውሃ ወደ ወይን ተለወጠ። አሁንም ይሄ ጌታ ብሎ ብሏቸዋል። ቁጭ ብላ ተጠብቁ። ጌታ ይመስገን። ቸርች መቃወሚያ ነው። ቸርች ግድ አንዳንድ ጎል እዚያ ገራው ብዙዎቹ በሳምንት ነው የሚመስሉ በጣም there is power ብዙ ነገሮች ይቆረጣሉ። አንድነት ራሱ ይበረታል። ተጠነክራል። አንድ ላይ ተሰብስባችሁ ብሉ ቆላል። ተሰብስባችሁ ብሉ፣ ተጠባበቁ ብሉ። ጌታ የሚሰራው መንገድ ነው። እናንተ ይሄ ሞኝ የሆነ ነገር አይደለም። ጌታ የመረጠው የዚህን ዓለም ጥበብ ሊያሳፍር ሞኝ የሆነ ነገር መረጠ። ምን እናንተ ምን አገባችሁ ነው? ጌታ ነው ያለው። ቁጭ ብለሽ መብላት ፋሲካ ነው። ቁጭ ብለሽ ክራምበሪ ጁስ፣ ውሃ ካለ አፕል ጁስ ምናምን ቂጣ ምናምን ድሮ ኢትዮጵያ ከዚህ እንዳለ ይዤላችሁ እጄ ለሴቶች ምን አልኳቸው? ቂጣ እንዳትጋግሩ ብዬ ነው አልኳቸው። ከዚህ አመርካ ይዤላችሁ ቂጣ እንዳትጋግሩ ማለት ነው። አሜን 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 አሜን። ቶሎ ማለት ነው። ኦኬ አንድ ቦታ ላሳያችሁ። አሁን ሰዓት አለ ትንሽ አለች። አሜን። አሁን ሌላ ቅድም ነግሬያቸዋለሁ። አሁን መጣ ጌታ። ምን ይዞ መጣ? ኢየሱስ ሲመጣ እንዳትረሱ ደስታን ይዞ መጣ። አሁን ይሄ ደስታ የፋሲካ እንዳትረሳ የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ ወደደስ መንግስቱን ሁሉ አመጣልን ኢየሱስ እንጂ በቃ መንግስቱን ሊሰጥ የአባታችሁ ፍቃድ ነው አይደል? አትፈራራሉ። መንግስቱ አስቀድማችሁ ፈልጉ ያለው መንግስቱን አይደል? ከዛ ሁሉ ይጨምርላችኋል። አስቀምሩልኝ ጸሎቱንም ከልብ ነገራችሁ። ይሄ ማይንድ ከሆናችሁ ጠዋት ስትነሱ I believe I'm the righteousness of God in Christ Jesus። ጠዋት ስትነሱ አምናለሁ እኔ ጻድቅ ነኝ፣ በክርስቶስ እኔ ጻድቅ ነኝ። ሁሌ ጠዋት ስትነሱ እመኚኝ ጻድቅ ነኝ። አሁን ይሄ ነው አትራክት የሚያደርገው። ልክ እንደ ማግኔት ማለት ነው ያለቀው ነገር። ጻድቅ ልክ እንደ ማግኔት ነው። አሁን ላሳያችሁ ላይ ሉቃስ 2 ላይ 10-11 ላይ ትዛላችሁ መላእክቶች ማርያም በረት ወልዳ መላእክቶች እረኞቹ ጋር መጥተው አንድ ነገር ተናገሩ። አንድ ምን አላቸው መሰላችሁ? እንደዚህ አላቸው፣ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ተወለደ። ለምን ነው የተወለደው? ሊታረድ በግ ነው። እሱ የእግዚአብሔር በግ ነው። አልኳችሁ በብሉይ ኪዳን በግ እያረዱ ኃጢአት እንኳን ሲሰሩ ቶሎ ደም ያፈሳል። መቅሰፍት ምናምን ይከለክላል። በቃ የእግዚአብሔር ጋብ በቃ መቅሰፍት ያለያቸው። አሁን ኢየሱስ ተወለደ። ምንድነው ያመጣልን? ደስታ በቃ ለሕዝቡ የሚሆን ታላቅ ደስታ እንጂ ከልብ ልንገር መብላትና መጠጣት አይደለም። እንዴት ነው ስትበላ ደስ ይላል? ፓስተር በጣም ደስ ይለኛል። ውጪ መብላት ወደው አላህ ስበላ ጻድቅ ሰውነቱ ሲተገደል በደንብ እበላለሁ። ዛም ስፖርት ሰራለሁ፣ በደንብ እበላለሁ። አላህ ትዊት ግን እዛ ላይ ያዝነው። አሁን ሌላ ቦታ ላሳያችሁ። እዚህ ለምን ደስታ መጣ? እንትን ላሳያችሁ ይከታሉ። ፊልጵስዩስ 4:4 ላይ ሁልጊዜ ነው ያለው። መቼ ነው ያለው? ሁልጊዜ። ጳውሎስ እስር ቤት ያለ ሰው ሚስት የሌለው ልጅ የሌለው ዛሬ ስንት ሚስት ኖሮት ልጅ ኖሮት ችግሩት ያለው ችግሩት ምናምን የሚያቆርብ ምናምን የሚያጉረመርም ምናምን ሚስት የለው ልጅ የለው በመናችሁ ልገባው እንግዲህ ያለ ላይ ፊልጵስዩስ ምዕራፍ 4 ላይ እንግዲህ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። እስር ቤት ሆኖ ሁልጊዜ በጌታ ደስ ይበላችሁ። ከዛ አጥቂት ይመስለኛል እዛ ያሉ ምን ያሉ ይመስለኛል ምን ደግሜ እላለሁ ደስ ይበላችሁ። ቀጥሎ ጌታ ቅርብ ነው፣ ገረነታችሁ ለሰው ሁሉ ይታወቃል። ከዛ በጸሎት በብርጫ ከምስጋና ልመናችሁና በአንዳች አትጨንቋል። አእምሮን ሁሉ ለእናንተ የእግዚአብሔር ሰላም አሜን
ልብሽን ሐሳብሽን ጠብቅ። ምንድነው ያለው እዚህ ላይ? ደስ ይበልሽ። በማን ነው ደስ የሚልሽ? በፋሲካ። ማን ነው ያ ፋሲካ? ኢየሱስ። ኢየሱስ ፋሲካችን ኢየሱስ ነው። ኢትዮጵያ ሕዝብ ኤርትራ ቀናበል ቀናበል። በዚህ በፌስቡክ ላይ ታባላ ቀናበል። እድሜን እየተጫወትክ ያለ ዝም ብለህ እድሜ ላይ እየተጫወትክ ያለ ማለት እየተጫወትሽ ያለው ማለት አንድ ጊዜ አንዱን 60 ዓመት ነው ጌታ ተገናኘ። ጌታ እንዴት ትመጣለህ? እንቢ አልክ፣ አልሰማከኝ። አንዳንዴ ድሮ እድሜያችንን ስንጫወት ማለት አንድ ቦታ ተስላም ብላችሁ ቶሎ ጨርስ። አንድ ተሰሎንቄ ላይ 5:18 ላይ ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነው። እሰይ እሰይ! ምን አይነት ነገር ነው! ምን አለ እዚህ ላይ? ሁልጊዜ ደስ ይበላችሁ። ፋሲካ በሰብከው አልገም፣ ግን ፋሲካችን ክርስቶስ ታርዶልሻል። አሁን ደስ የሚለኝ ማን ነው? ይሄ ፋሲካ ደስ ይለኛል። ጌታ የሰራው ስራ፣ በሰይጣን ላይ የሰራው ስራ፣ በበሽታ ላይ የሰራው ስራ፣ በድህነት ላይ እሱ ደሃው ነኝ ሀብታም ነኝ፣ በሽተኛው ነኝ ጤነኛ ነኝ፣ እሱ ኃጢአተኛው ነኝ ጻድቅ ነኝ። በቃ እሱ አፈረ እኔ አላፍርም፣ እሱ ታረደ እኔ አልታረድም። ወደ ታርዶልኛል ኢየሱስ። በቃ ፋሲካ በግ ታርዶልኛል አልኩ እኮ። ሰይጣን በጣም በቃ ምግብ ላይ ፎከስ እንዲያደርጉ፣ በሚጠፋ ነገር ላይ ፎከስ እንዲያደርጉ፣ በቃ ሰዎችን ህዝባችንን ንቅ አድርጎ ያዘው ያ በቃ ፋሲካ ሲባል መብላት፣ መጠጣት፣ መስከር እየሰከሩ አልጠጡ የሚለው ዛልካ እሱ የስጋ ስራ ነው። አብሶ ገላትያ 5:19 ነው የስጋ ስራ፣ ጣዖት ማምለክ፣ ዘፋኝነት፣ ዘፈን እየዘፈነ እግዚአብሔር ሰጠኝ ይላል ለወዱ ሲል እንደዛ ብሎ ነገር የለም። ሙጣ ከዛ ውስጥ ሁጣና ዘማሪውን ጠጋ ብለህ እነ ይሉትን እነ አብተው በቃ እነ ሙሉቀን ጠይቅ ጠጋ ብለህ ማለት የመጡ የሚዘምሩ ዘፋኞች የእግዚአብሔር መንግስት አይወርሱም፣ መውረስ የለም። ስለዚህ ወገኖቼ በቅንነትና በእውነት የቂጣ በዓል አድርጉ እንጂ በግፍና በተንኮል አይደለም። በቅንነትና በየዋህነት ፋሲካ በቅንና በእውነት ፋሲካችን ክርስቶስ ታረደናል። ደስ ይበላችሁ የኢትዮጵያ ሕዝብ፣ የኤርትራ ሕዝብ፣ የአሜሪካ አይ ዶንት ኬር አሜሪካ ወሳፕ አሜሪካ wake up America in the name of Jesus. Wake up. ወገኖቼ ኢየሱስ ታርዶላችኋል። ይሄ የታረደው ኢየሱስ ከብሯል። እግዚአብሔር አባቱ አክብሮታል። በአባቱ ቀኝ ቁጭ ብሏል። ማንንም ሊቀርበው በማይችል ብርሃን ውስጥ አለ። አይኑ የእሳት ነበልባል፣ ፊቱ እንደ ፀሐይ ያበራል። ወገኖቼ እንደ ቀድሞ አታውቁትም ኢየሱስን። እንደዛ ነው። ኢየሱስ የባሪያን መልክ ይዞ መጣ፣ ታረደልሽ። በቃ ለምንድን ነው ያደረገው? ፍቅሩን በዓለም ያላችሁ በሙሉ ይወዳቸዋል፣ ይቅር ብሏቸዋል፣ ታርዶላቸዋል። አንድ ጊዜ ሰይጣን ያታላችሁ በሚጠፋ በበ በዘር አትባሉ፣ በዘር አትባሉ፣ ኢትዮጵያ አትባሉ፣ ወንድም ነው አትባሉ፣ ምንም አይጠቅምም። በቃ ጥፋት እያየን አይደል? የሚያሳዝን የሚያልቅ ወጣት ኢትዮጵያ እግዚአብሔር ይውጠረው፣ እግዚአብሔር ብቻ ይውጠረው። እየሆነ ያለው የወንድም ደም ነው እየፈሰሰ ያለው፣ የእህትሽ ደም ነው እየፈሰሰ ያለው። ምንድን ነው ያደረገው? ባለፈው አይታላለ ኤርትራና ኢትዮጵያ ስንት ሺህ ሰው እንዳለቀ እነዚህ ሰዎች ያደረጉት፣ ስንት ሰው እንዳስጨረሱ፣ ስንት ወጣት አሁንስ እያለቀ ያለ። እግዚአብሔር ይውጠረው፣ እግዚአብሔር ብቻ ይውጠረው። ግን ይሄ እንዲሆን የእግዚአብሔር ፍቃድ አይደለም። ተመለሱ፣ መመለስ ያስፈልጋል ወደ እግዚአብሔር። ኑ እናንተ ደካሞች ሸክማችሁ ወደ እኔ ነው ላሳረፋችሁ ያለው ኢየሱስ ነው። አሜን። ስለዚህ ሰዓት ያልቋል። ይሄ ጌታ ይወዳቸዋል። ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ፣ ነይ ወደ ኢየሱስ። ወደ ማንም አትምጣ፣ ወደ ማንም ጨርስ። ወደ ኦርቶዶክስ ወደ ጴንጤ አይደለም፣ ወደ ኢየሱስ ና። ማቴዎስ 11:8 ላይ እናንተ ደካሞች ሸክማ ወደ እኔ ኑ፣ ወደ ኢየሱስ ናና ያሳርፍ። ወደ እሱ ነይና ረፍ ያለሽ ረፍት የሰጠው ፓስተር ተስፋ እድሜው እንዲቆይ ከልቤን ስንት አልጎ የጤና ህዝብ አልቋል። ማጣም በሳ አንዳንድ ቁጭ ብዬ ሳስባቸው እዛ ያሉትን ሰዎች ክርም ቢል አንዱ እዛ ነበርኩ እላለሁ።
አንዱ ፓስተር ተስፋዬ ነበር እዛ። ስንት አንበሳ ግን ወገኔ ይሄ ጌታ ነው ያገኘኝ። እድሜ ጨምረልኝ። ይሄ ኢየሱስ ጋር ስትመጣ እድሜ ጨምረልሃል፣ ረፍት ይሰጥሃል። በቃ ፋሲካ ይሆናል ቤትሽ። ፋሲካ ሁሌ ፋሲካ ሁሌ ደስ አለበብሉኩ ሁል ጊዜ ደስ ይበልህ። ሁል ጊዜ ፋሲካ ይሁንልህ በኢየሱስ ስም ይሁን። ጨረስ። ኢየሱስ ጌታ ነው ለዘላለም። ጨረስክ በቃ። ጌታ አባት ያመሰገን። ስለዚህ ትምህርት ዛሬ በኢየሱስ ክርስቶስ ስም ፋሲካችን ክርስቶስ ታርዷል። ዛሬ በኢየሱስ ክርስቶስ በዚህ በፋሲካ ጉልበት ነፃ ስለሚወጡ፣ ቀንበር ስለሚሰበር፣ ማንኛውም ጨለማ ስለሚበራ፣ በምድራችን ላይ ብርሃን ስለሚበራ፣ በኤርትራ ላይ ብርሃን፣ በአፍሪካ ላይ ብርሃን፣ በአሜሪካ ላይ ብርሃን በኢየሱስ ስም ይብራ። እግዚአብሔር አባት ሆይ እናመሰግናለን። ፋሲካችን ክርስቶስ ታርዶልናል። በእውነትና በቅንነት ጌታ ሆይ እርሱ እናደርጋለን እንጂ በአሮጌው እርሱ አናደርግ። እግዚአብሔር ዛሬ በኢየሱስ ስም የትምህርት ፍሬ ያፍራ። እያንዳንዱ ነፃ አውጣ። የሚሰሙ በሙሉ ቀንበር ስለተሰበረ፣ ጨለማ ስለበራ በጌታ ሁልጊዜ ደስ ስለሚላቸው በኢየሱስ ሁልጊዜ ደስ ሁሌ በየቀኑ ፋሲካ ነው። ፋሲካ አቤት። ዛሬ ያልወሰነው ሰው ይወስን። እችናችን ጸሎት ከኔ ጋር ጸልዩ። ጌታ ይወዳቸዋል። ኢየሱስ ጋብዙት እና ግባ በሉት። በቃ ግባ በሉት። እነሆ በደጅ ቆሜ በርን አንኳኳለሁ። ማንም የሚሰማ ቢከፍትልኝ እገባለሁ። ከእሱ ጋር ምን አለ? እራት እበላለሁ። አሁን ኢየሱስ ውስጣችሁ ሲገባ ስትበሉ አብራችሁ ይበላል፣ ስተኙ አብራችሁ ይተኛል፣ ስትወጡ አብራችሁ ይወጣል። ኢየሱስ ነው። ኢየሱስ ግን ከሌለ ዜሮ ነው። ያለ ኢየሱስ ዜሮ ነው። እችናችሁ ጸሎት ከኔ ጋር ጸሎት በሚሄደው በመሰንጀር እኔ በዚህ ሰው አልገመትም ብያቸዋለሁ። እዚህ ስመጣ ይሄኛው ማት ቦታ ይላል። ማት ቦታ መሰንጀር ለራሱ ማሺ ሰዎች አሉ። እዛ ሄዳ ቫይበር ላይ ሄዳ፣ ኢሞ ላይ ሄዳ፣ ዋትስአፕ ላይ ሄዳ፣ ሬዲዮ ላይ ሄዳ። እንደውም አይ ቲንክ ሬዲዮናችን ላይ ስለ እንትን ነው ስለ ሉቃስ 16 ላይ የሀብታም ሰው ወደ ሲሆን እንዴት እንደገባ ስለዛ ነው ያቀረበው ጥያቄና እና ኢየሱስ ጌታ ነው። አሜን። እቺን ታንከኔ ጋር ጌታ ኢየሱስ ሆይ በደሌን ኃጢአቴን ሁሉ በደም እጠብልኝ። ከዚህ ሰዓት ጀምሮ ና ወደ ልቤ ግባ። ፋሲካ ሁን ህይወቴ ላይ። ስለተቀበልከኝ ልጅ ስላረከኝ አመሰግናለሁ። በመንፈስ ቅዱስ ስም ሙላኝ። በኢየሱስ ስም ተሞላ። እግዚአብሔር አባቱ ያመሰግናል። ይህን ጌታ ከተቀበል አሜን ካልሽ የመጀመሪያ ስራ ዮሐንስ ወንጌል ማንበብ፣ ሶስተኛ እችን አምሮ፣ ሁለተኛ አምሮ፣ ሶስተኛ ይሄ ፌስቡክ ቸርች አይደለም። አሁን ቸርች የተከፈተ ነው። ፓስተር ያስፈልጋቸዋል። ፓስተር ማለት እረኛ ማለት ነው። ደህንነት ያስተምር። እዛ ቸርች የለም ካል ተስፋ ያለማየው ፌስቡክ ላይ ፕሮፋይል ከገባ ወርዶ ሊንክ አለ። ክሊክ ስታደርገው ዌብሳይት ይከፍታል። ማሰው የገባ ነው። እኛ ዌብሳይት ሬዲዮ ነው። ጌታ ይስጥልኝ። ስለዚህ በጌታ በኢየሱስ ስም አባት ዛሬ ስላስተማርከን ፋሲካ በመጠኑ እናመሰግናለን። ይሄ ትምህርት ደስቲናቸውን ይቀይር፣ ቀንበሩን ይስበር። ይሄ ስለሆነ እናመሰግናለሁ። ከፍ በል በጌታ በኢየሱስ ስም አሜን፣ አሜን። ስለዚህ ኢየሱስ ጌታ ነው። ተስፋ ያለማየው ፌስቡክ ላይ፣ ፓስተር ተስፋዬ ዩቲዩብ ላይ፣ ሌላ ሬዲዮናችን ደግሞ 518-907-9015 ደግሞ አለው 518-907-9015 በሞባይል ፎን፣ በቤት ፎን፣ በአሜሪካ ነፃ ነው 24/7። ስለዚህ ኢየሱስ ጌታ ነው። ጸጋ በዚህ ባላችሁ አይ ቲንክ ማክሰኞ እንገናኝ። ኢየሱስ ጌታ ነው። ሌላ ምንድነው? ሃፒ ኢስተር አሜን። ፋሲካችን ታርዶልናል። ኢየሱስ ፋሲካችን ክርስቶስ ነው። ተባረኩ። ኢየሱስ ጌታ ነው። ሰይጣን ደባሉ ጸጋ ይብዛላችሁ። አሜን። ተባረኩ።